ውሸት የትኛውም ትልቅ ሰው ስለተናገረ እውነቱ ደግሞ አይመጣም። ውሸት ነው። የተሳሳቱ ሰዎች ለስህተታቸው ከመታረም ይልቅ ስህተታቸውን ለመደበቅ ያመጡት እንቅስቃሴ ነው ማለት ነው። ይሄ ፔንቴኮስታሎች እንቅስቃሴ የሚተረጎም ልሳን ብለው እነሱ የሚጠሩት ተናጋሪውም የማያውቀው ሰሚውም የማያውቀው ደግሞ ያንን እየተነገረ ያለውን መልእክት ለመረዳት ሌላ ተርጓሚ አካል ያስፈልጋል፣ ሶስተኛ አካል ብለው ያስባሉ። እንደዚህ አይነት እነሱ የሚሉት ነገር መጽሐፍ ቅዱስ ላይ የለም። በሆነ ቋንቋ ወደ እኔ ቋንቋ ትራንስሌት ሲደረግ አናይም፣ መጽሐፍ ቅዱስ ላይ የለም። ታዲያ እንተረጉማለን እያሉ ያሉት ኬት አምጥተው ነው መጽሐፍ ቅዱስ ላይ የሌለ ነገር ከሆነ? ቀጥል ደግሞ ምንድነው ፖይንቱ? እኛ አማርኛ ተናጋሪ በሆኑ ሰዎች መካከል እግዚአብሔር የራሻኛ ቋንቋ አማርኛ ሰዎች ተናጋሪ መካከል ለምን ያስነግራል? በመላእክት ልሳን እንናገራለን ወደሚል ድምዳሜ የደረሱት ቆሮንቶስ 13 ላይ ተመስርተው ነው። ጳውሎስ በመላእክት ቋንቋ እናገራለሁ ወይም ደግሞ ተናግሬያለሁ አይደለም እያለ ያለው፣ ኢፍ ነው ብናገር ነው እያለ ያለው። እውቀትን ሁሉ ባውቅ ይላል። እውቀትን ሁሉ ባውቅ ማለት እኮ በሌላ አማርኛ እግዚአብሔር ሆነ ማለት እኮ ነው። ሁሉን አዋቂ ሆነ ማለት ነው። ፍጹም የሆነው ማን ነው ተብሎ ሳይሆን መጠየቅ ያለበት ፍጹም የሆነው ምንድን ነው ተብሎ ነው መጠየቅ ያለበት። ልሳን በዚህ ዘመን አቁሟል። ሰላም እንደምን ቆያችሁ? ይህ ራውንድ ቴብል የተሰኘው ፕሮግራማችን አሁን ጀምሯል። በመጀመሪያው ኤፒሶዳችን ላይ ነገረ ድነት ላይ ተወያይተን ነበር። አሁን ደግሞ በልሳን ዙሪያ እንነጋገራለን። ስለ ልሳን በመጽሐፍ ቅዱስ ያለውን ሀሳብ እዚህ ላይ አምጥተን ለመነጋገር እንሞክራለን። ደግሞም አሁን ላይ በየቤተ ክርስቲያኖቻችን የምናገኘው ይህ ልሳን ብለን የምንጠቀመው የምናገኘው ይህ ነገር እውነተኛና መጽሐፍ ቅዱሳዊ መሆኑን በመጽሐፍ ቅዱስ ለማረጋገጥ እንሞክራለን። እንግዲህ ወደ ሀሳቡ መግባት እንችላለን። እንግዲህ ልሳን ስንል ምን ማለት ነው የሚለውን ሀሳብ በመጀመሪያ ዲፋይን ወይንም እናብራራውና ቃሉ በራሱ ምን ትርጉም አለው የሚለውን ነገር ለማብራራት ስንሞክር፣ ያው ልሳን ማለት ቋንቋ ማለት ነው። አሁን ባለኝ መረጃ መሰረት የግዕዝ ቋንቋ እንደሆነ እና ደግሞ ተመሳሳይ ደግሞ ቋንቋ የሰው ቋንቋ አሁን የምንነጋገርበት አማርኛ ነው። ልክ እንደዛው እንግሊዝኛ ምናምን ብለን ሰዎች በተለያዩ ቦታዎች ላይ የተለያየ ቋንቋ እንደሚጠቀሙት ያንን ራሱን የሰው ቋንቋ ልሳን ብለን በግዕዝ ቋንቋ መጥራት እንደምንችል እና ይሄ ልሳን ብለን የምንጠቀመው ግን በመጽሐፍ ቅዱስ ላይ ያለው የምናገኘው ይሄ ሀሳብ አሁን ላይ በተለያየ መንገድ ይተረጎማል። ምናልባትም መንፈሳዊ ብቻ በማድረግ ቋንቋ የሚለውን ነገር አውጥተን ጥለነው የሆነ መንፈሳዊ የሆነ ንግርት እንደሆነ ሰዎች ሲጠቀሙት እናስተውላለን። ምናልባት ይህንን ለማውራት አስፈለገ የሚለውን ነገር እስቲ ብናወራበት አሪፍ ነው ብዬ አስባለሁ። ይሄ ቶፒክ በጣም ኢንትረስቲንግ የሆነ ቶፒክ ነው ፐርሰናሊ ለእኔ እና ይህንን ቶፒክ ስናወራ ፔንቴኮስታሎችን አንጠላቸውም፣ እንወዳቸዋለን። ምንም እንኳን እነሱ የያዙት ዶክትሪን እና ለመመዳቸው ከመጽሐፍ ቅዱስ ተቃራኒ የሆነና ከመጽሐፍ ቅዱስ ውጭ የሆነ ቢሆንም ነገር ግን ወደ መጽሐፍ ቅዱስ እንዲመለሱ ካለን ፍላጎት የተነሳ እንደሆነ ለመናገር እሞክራለሁኝ። ለነሱ ካለን ፍቅር የተነሳ ይሄንን ቶፒክ ማብራራትና እንደ እግዚአብሔር ቃል ወደ ሆነው መስመር እንዲገቡ ካለን ፍላጎት የተነሳ እንጂ የተለየ ጥላቻ ኖሮን ወይም ደግሞ እነሱን እንደ ወንድሞቻችን ስለማናያቸው አይደለም። ለምሳሌ እስልምና ላይ አሁን እኛ አንሰራም። ለምንድነው እስልምና ላይ ማንሰራው? አንድ አይነት ካታጎሪ ላይ አይደለንም። ለእነሱ ወንጌል ነው እንጂ የምንሰብከው እርምት አይደለም የሚያሻቸው። ፔንቴኮስታሎች ግን እርምት የሚያሻቸው ናቸው። ስለዚህ ለማረምና ለእነሱ ከማሰብ የመነጨ ዲስከሽን ነው የሚኖረን ማለት ነው። ይህ ቶፒክ ለምን አስፈለገ የሚለው ኢምፖርታንት ነገር ነው ብዬ አስባለሁኝ። ይህንን ቶፒክ አስፈላጊነቱን ከማውራት ያስቀድሞ አንድ ሰው በቅርቡ ነው ደወለልኝና እንገናኝ አለ። ተገናኘን። እሱ ለእኔ ከማሰብ የመነጨ ምክር ነው ሊመክረኝ ያሰበው። ሴሴሽኒስት እንደሆንኩ ያውቃልና ምን አለኝ? ምናልባትም ማቴዎስ ወንጌል ምዕራፍ 12 ላይ እንዳለው ኢየሱስ ክርስቶስ አጋንንትን ሲያወጣ ፈሪሳውያን በብዔልዜቡል ወይም በአጋንንት መንፈስ ያስወጣል ብለዋልና ልክ አንተም እንደዚሁ ዛሬ ላይ የምናያቸውን የመንፈስ ቅዱስ የጸጋ ስጦታዎችን እንደ ፈሪሳውያኑ ከአጋንንት የሆነ ነው እያልክ እንዳይሆን፣ ወይም ደግሞ ከእግዚአብሔር የሆነ የጸጋ ስጦታ ከእግዚአብሔር አይደለም እያልክ ራስን የተቃወምክ እንዳታገኝ አለኝ። አክቹአሊ ምክሩን እንደ ፖዚቲቭ የሆነ ነገር አስበዋለሁ። ምክንያቱም ከእግዚአብሔር የሆነውን ነገር
ከእግዚአብሔር አይደለም እያልኩ ከሆነ አደጋ ነው። እኔ ምን አልኩት? ልክ ነህ፣ ከእግዚአብሔር የሆነውን ነገር ከእግዚአብሔር አይደለም እያልኩ ከሆነ አደጋ ውስጥ ነኝ ያለሁት። በተመሳሳይ መንገድ ደግሞ ልክ እንደ እኔ እናንተም ከመንፈስ ቅዱስ ያልሆነውን የጸጋ ስጦታ ከመንፈስ ቅዱስ ነው እያላችሁ ከሆነ አደጋ ውስጥ ነው ያላችሁት። ለምሳሌ ሐዋርያ ሥራ ምዕራፍ 8 ላይ ያለው ጠንቋዩ ስምዖን ሲያደርግ የነበረውን ታምራት ታላቁ የእግዚአብሔር ኃይል ብለው ሲጠሩ እንመለከታለን። ስለዚህ ከእግዚአብሔር ያልሆነውን ነገር ከእግዚአብሔር ነው ብለው አክናውሌጅ ሲያደርጉ እንመለከታለን። ይሄ ቶፒክ ለምን አስፈላጊ ሆነው የሚለው ይሄኛው በጣም ይረዳናል ብዬ አስባለሁኝ። ቶፒኩ አስፈላጊ ሆነው ፔንቴኮስታሎች አሁን ላይ ከእግዚአብሔር ያልሆነውን ልምምድ ከእግዚአብሔር ነው እያሉ ስለሆነና በእግዚአብሔር ፑልፊት በእግዚአብሔር ሕዝብ መካከል ከመጽሐፍ ቅዱስ የሚጣረስ ልምምድና ከመጽሐፍ ቅዱስ ውጪ የሆነውን ልምምድ የመጽሐፍ ቅዱስ ነው ብለው ለሕዝቡ እያስተማሩ ስለሆነና በእግዚአብሔር መድረክ ላይ ልምምዱን እያደረጉ ስለሆነ ይህንን ነገር መረዳት እጅግ ወሳኝ ነው፣ አስፈላጊ ነው ይህንን መወያየታችን ብዬ አስባለሁኝ። ሌላኛው ደግሞ አስፈላጊነቱ አሁን ላይ ከመጽሐፍ ቅዱስ ጋር ምንም አይነት ምስስልነት የሌለው ልሳን ብለው የሚጠሩት የሰዎችን የጸሎት ሕይወት የዘረፈ ነው። ለምንድን ነው ይህንን ምለው? እነሱ ልሳንን ጸሎት ነው ብለው ነው የሚያምኑት። ከእግዚአብሔር ጋር የምንነጋገርበት ለእግዚአብሔር የምንናገርበት መንገድ ነው ብለው ያምናሉ። ስለዚህ ይሄ ልሳን ያልሆነውን ነገር ልሳን ነው ብለው ጠርተው ከእግዚአብሔር ጋር ህብረት እያደረግን ነው ብለው የሚያስቡ ከሆነ ከእውነተኛው መጽሐፍ ቅዱስ ከሚሰጠን የጸሎት ትርጉም ወጥተው ጸሎት ባልሆነና ትክክለኛ ባልሆነ መንገድ እያብራሩት ስለሆነ የጸሎት ህይወታቸው የተዘረፈ ነው ማለት ነው። ይህንን ፕሩፍ ለማድረግ የሚጠቀሙት ደግሞ በመንፈሴ ጸልያለሁ የሚለውን ቆሮንቶስ 14 ነው። እሱን ስንደርስ እናያለን። ግን በመንፈሴ ጸልያለሁ ሲሉ በመንፈስ መጸለይ የሚባል ነገር አለ ወይ? ይሄ መብራራት መቻል ያለበት ጉዳይ ነው ብዬ አስባለሁ። ምን ማለት ነው በመንፈስ መጸለይ ማለት? ሰው ከአእምሮ ውጭ ሆኖ በመንፈስ ጸልያለሁ ሲል ምን ማለቱ ነው የሚለው ማብራራት መቻል አለበት አንድ ፔንቴኮስታል። ያንን ሳያብራራ ግን በመንፈስ መጸለይ ማለት ብሎ በልሳን መጸለይ ነው ካለ አደጋ ውስጥ ይገባል ብዬ አስባለሁ። ሲቀጥል ደግሞ ከአእምሮ ውጭ ሆኖ በመንፈስ እያደረግኩ ነው ያለሁት ጸሎቴን የሚል ከሆነ ከመንፈስ እንደሆነ በምንድን ነው ሊያውቅ የቻለው? ከመንፈስ እንደሆነ ለማወቅ አስቀድሞ ከአእምሮ ውጭ መሆን መቻል የለበትም። ከመንፈስ ቅዱስ እንደሆነ ፕሩፍ ለማድረግ አእምሮ መጠቀም መቻል አለበት። ከአእምሮ ውጪ በመንፈስ የሚደረግ ጸሎት የለም። ስለዚህ አስፈላጊነቱ የኢትዮጵያን ቤተክርስቲያን ኢትዮጵያ ውስጥ ብቻ አይደለም፣ ከኢትዮጵያ ውጭ ያሉ ቤተክርስቲያኖችንም መንፈሳዊ ሕይወታቸው ከመጽሐፍ ቅዱስ ውጪ የሆነ ነገር ላይ እንዲመሰረት ስላደረጉና የጸሎት ሕይወታቸውን ስለዘረፈ ደግሞም ከእግዚአብሔር ያልሆነውን ነገር ከእግዚአብሔር ነው ብለው እያብራሩ ስለሆነ አደጋ ውስጥ ስለሆኑ ይህን ጉዳይ ማብራራትና እነሱን ወደ እረምት ማምጣት አስፈላጊ ነው ማለት ነው። አዎ ዛሬ ላይ በደንብ የምናስተውለው ነገር ነው። በግልጽ ሰዎችም በየሚዲያው እንደ አንድ መንፈሳዊ እንቅስቃሴ ተደርጎ ትክክለኛ ሀሳብ ተደርጎ የሚነሳ ሀሳብ ስለሆነ ያን ነገር ደግሞ መጽሐፍ ቅዱስ ምን ይላል የሚለውን ነገር ቼክ ከማድረግ አንጻር፣ ሰዎችን ከማረም አንጻር መጽሐፍ ቅዱስ ይሄ የምንለው ነገር መጽሐፍ ቅዱስ ውስጥ አለ የሚለውን ትክክለኛስ ነው የሚለውን ነገር ከማየት አንጻር እንሄዳለን። አሁን እንዲህ ካልን በመጽሐፍ ቅዱሳችን ላይ የነበረው ልሳን ሰዎች ይገለገሉበት እንደነበረ በደንብ መጽሐፍ ቅዱስ በብዙ ክፍሎች ያብራራል። ስለዚህ ከዛ አንጻር ምን ነበር ጥቅሙ የሚለውን መጽሐፍ ቅዱስ ላይ ባለው እይታ እንመልከተውና እስቲ እናወራበት። ልሳን ከታምራዊ ጸጋ ስጦታዎች አንዱ የሚመደብ ነው። ለምንድን ነው ይህንን የምልህ? አንድ ሰው ተፈጥሯዊ በሆነው ባደገበት ማህበረሰብ በልምምድ በጊዜ ሂደት የሚያውቀው ቋንቋ አለ። ግን ይሄ ደግሞ ከመንፈስ ቅዱስ የሆነ ስጦታና ተለማምዶትም በጊዜ ሂደትም ያላገኘውን ኢንስታንትሊ በመንፈስ ቅዱስ አማካኝነት የሚናገረው ቋንቋ ነው ማለት ነው። ስለዚህ ልሳንን ከታምራዊ ጸጋ ስጦታዎች አንዱ አድርገን እናስባለን። መጽሐፍ ቅዱስ ላይ ያሉት ተአምራቶች ዓላማቸው ምንድን ነው የሚለውን ቼክ ማድረግ ያለብን እንደሆነ አስባለሁ። መጽሐፍ ቅዱስ ላይ ተአምራት የገባበት ዓላማ አንደኛ የሚነገረው መልእክት እውነተኛ መሆኑን እና ተናጋሪው እውነተኛ መሆኑን ለማረጋገጥ ነው። ለምሳሌ ሙሴን መመልከት እንችላለን። ሙሴ ከእግዚአብሔር መሆኑን ለማረጋገጥ እግዚአብሔር በእጁ ተአምራትን ሲያደርግ እንመለከታለን። እጅ ላይ ያለችውን በትር ጣል
ሲለው እንመለከታለን። ወደ እባብ ስትቀየር ደግሞ እንመለከታለን። ይህ ምን ነው የሚያሳየው? እግዚአብሔር ቀጣይ በሙሴ በኩል የሚናገረው መልእክት እውነተኛ መሆኑን ለማረጋገጥ በሙሴ እጅ ታምራዊ ነገሮችን ሲያደርግ እንመለከታለን። አንደኛ ነገሥት ላይ ምዕራፍ 17 ቁጥር 24 ላይ በአዲሱ መደበኛ ትርጉም ነው ማነበው። ከዚያም ሴቲቱ ኤልያስን አሁን የእግዚአብሔርን ሰው መሆንህን ከአንደበትህም የወጣው የእግዚአብሔር ቃል እውነት መሆኑን አወቅሁ አለችው። እንግዲህ ይህንን ያለችው ኤልያስ ካደረገው ታምራት ተነስታ ነው ማለት ነው። ሶ ኤልያስ ያደረገው ታምራት በሴቲቱ ዘንድ ኮንፈርም ያደረገላት ነገር ምንድን ነው? የሚናገረው ቃል ከእግዚአብሔር መሆኑን እሱ ራሱ ከእግዚአብሔር የተላከ እንደሆነ የሚያረጋግጥ ነበር። አዲስ ኪዳን ላይ ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትና ድንቅ ነገሮችን ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል ይላል። ስለዚህ ኢየሱስ ክርስቶስ ሲያደርግ የነበረው ታምራት እሱ ክርስቶስ እንደሆነ የሚያረጋግጥ ነበር ማለት ነው። ስለዚህ የታምራት ዓላማው ታምራትን የሚያደርገው አካል ከእግዚአብሔር ስለመሆኑን ለማረጋገጥ እና ከእግዚአብሔር ከሆነ ደግሞ ሎጂካሊ ስፒኪንግ የሚናገረው መልእክት ከእግዚአብሔር መሆኑን የሚያረጋግጥ ነው ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና ለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱ የሰሙት ለእኛ ያረጋገጡልን ይላል። ግን በምንድን ነው ያረጋገጡት? እግዚአብሔርም በምልክትና በድንቅና በልዩ ልዩ ታምራት እንዲሁም እንደ ፈቃዱ በታደሉ የመንፈስ ቅዱስ ስጦታዎች ለእነዚህ ነገሮች መስክሯልና ይላል። ታምራቶች ከመንፈስ ቅዱስ የተሰጡት ስጦታዎች ሚራክሌስ ጊፍት የምንላቸው የሚነገረው መልእክት ከእግዚአብሔር መሆኑን ለማረጋገጥ እና ደግሞ መልእክተኛው እሱ ከእግዚአብሔር እንደሆነ ለማረጋገጥ ነው የተገለጹት ማለት ነው። ግን እሱ ብቻ አይደለም። በጣም በሚያስገርም ሁኔታ ሐዋርያት ሥራ ምዕራፍ 2 ላይ የታምራት ዓላማ ምን እንደሆነም ያብራራልናል። ብዙ ጊዜ ሐዋርያት ሥራ ምዕራፍ 2ን በመጠቀም ሰዎች በመንፈስ ቅዱስ የመሞላት ወይም ደግሞ በመንፈስ ቅዱስ የመጠመቅ ምልክት አድርገው ያቀርባሉ። ምልክትነቱ መንፈስ ቅዱስን ለመሞላት ሳይሆን ጀጅመንትን የሚያሳይ ነው። ይሄ ቀጥታ ሐዋርያት ሥራ ምዕራፍ 2 ላይ የተገለጸው ልሳን መነገሩ እግዚአብሔር ፍርድ እያከናወነ መሆኑን የሚያሳይ ነው። ለምሳሌ ኢሳይያስ መጽሐፍ ምዕራፍ 28 ቁጥር 11 ላይ ከፍርድ ጋር የተያያዘ ነው። ትንቢተ ኢሳይያስ ምዕራፍ 28 ከቁጥር 11 እስከ 13 እንመለከትና የአዲስ ኪዳን ጸሐፊዎች እንዴት እንደሚጠቀሙት እንመለከታለን። እንግዲያውማ እግዚአብሔር በባዕዳን ልሳን በእንግዳ ቋንቋ ለዚህ ሕዝብ ይናገራል ይላል። ልሳን ቋንቋ ብሎ ይጠቅሳል። እና ይሄ ቋንቋ የሚናገረው እግዚአብሔር ለሕዝቡ ነው። ግን ለምንድን ነው የሚናገረው የሚለውን መጠየቅ መቻል አለብን። ብዙ ጊዜ ልሳን ሲነገር ሙሉ በሙሉ ፔንቴኮስታሎች የበረከት መንገድ አድርገው ነው የሚያስቡት፣ ወይም ደግሞ በመንፈስ የመሙላት ምልክት አድርገው ነው የሚያስቡት። ግን ለምን የሚለውን ይህ የኢሳይያስ መጽሐፍ ያብራራልናል። እርሱ ይቺ የእረፍት ቦታ ናት፣ የደከመው ይረፍ፣ ይቺ የእፎይታ ቦታ ናት ያለው ለማን ነበር? እነርሱ ግን መስማትን አልፈለጉም። ስለዚህ የእግዚአብሔር ቃል በትእዛዝ ላይ ትእዛዝ፣ በትእዛዝ ላይ ትእዛዝ፣ በደንብ ላይ ደንብ፣ በደንብ ላይ ደንብ፣ እዚህ በጥቂት እዚያ ጥቂት ይሆንባቸዋል። ይህ የሚሆንባቸው ሄደው ወደ ኋላ እንዲወድቁ እንዲጎሳቆሉና በወጥመድም እንዲያዙ እንዲማረኩም ነው ይላል። እግዚአብሔር ቋንቋቸው በአንዳንድ በሆኑ ሰዎች ለሕዝቡ የሚናገርበት ለፍርድ ነው። ይህ የኢሳይያስ መጽሐፍ ኮንሰፕት እግዚአብሔር በኤፍሬም እና በኢየሩሳሌም ላይ ስለሚያመጣው ፍርድ ነው እያወራ ያለው። ስለዚህ በኤፍሬም እና በኢየሩሳሌም ላይ የሚያመጣው ፍርድ በምን ተመሰለ? እግዚአብሔር በአዲስ ቋንቋ በሌሎች ቋንቋ ለሕዝቡ መናገሩ ነው። ይሄ እንዴት ነው ፍርድ የሚሆነው ካልን እግዚአብሔር እስራኤልን ተጠቅሞ ለእስራኤል ሕዝብ መልእክት ይናገራል። ደግሞም ከእስራኤል ውጭ ላሉ ህዝቦችም እግዚአብሔር መልእክት ይናገራል። ይሄ ግን እዚህ ጋር የምናየው ታሪክ በተቃራኒ ነው። ቋንቋቸው በአዳን በሆኑ አንደበት ማለትም በአህዛብ በኩል እግዚአብሔር ለህዝቡ መናገሩ ይሄ የፍርድ ምልክት ነው። ለምን ካልን እግዚአብሔር አህዛብን አይጠቀምም። እግዚአብሔር ከአህዛብ ጋር ህብረት የለውም እና እግዚአብሔር አሁን አህዛብን መጠቀም መጀመሩ ለእስራኤላውያን እንደ ፍርድ ነው። እግዚአብሔር እስራኤልን እንደተወ ከአህዛብ ጋር መስራት እንደጀመረ የፍርድ የጀጅመንት ማሳያ ነው። አንደኛ ቆሮንቶስ ምዕራፍ 14 ላይም ይህንን ቃል ይጠቀማል። በህግም እንደተጻፈ ቋንቋቸው በአዳን በሆኑ አንደበት ለዚህ ህዝብ ይናገራል፣ ይህም ሆኖ አይሰሙኝም ይላል ጌታ ይላል።
ስለዚህ ይሄ የፍርድ ማሳያ ነው። ሐዋርያት ሥራ ላይም የምናየው በተመሳሳይ መንገድ ምዕራፍ 2 ላይ እግዚአብሔር እስራኤልን እንደተወ ማያምኑ እስራኤል ላይ ፍርዱን እንዳመጣ የሚያሳይ አገላለጽ ነው። እሱ ብቻ ሳይሆን አሕዛብንም እግዚአብሔር መጨመሩን የሚያመለክት ነው። አሕዛብ መጨመሩ፣ አሕዛብ ወደዚህ ኪዳን መምጣታቸው እግዚአብሔር እስራኤል ላይ መፍረዱን የሚያመለክት ነው። ስለዚህ መጽሐፍ ቅዱስ ላይ ያለው የልሳን አጠቃቀም በዚህ መንገድ መረዳት እንችላለን። በተለይ ሐዋርያት ሥራ ምዕራፍ 2 ላይ ያለው ቆሮንቶስ 14 ላይ ስንደርስ እንመለከታለን። 12፣ 13፣ 14 ላይ ስንጠቀልለው ልሳን መጽሐፍ ቅዱስ ላይ ጥቅም ላይ የዋለው ዓላማው አንደኛ እግዚአብሔር የሚናገረው መልእክት እውነተኛ መሆኑን ለማረጋገጥና መልእክተኛው ከእግዚአብሔር ስለመሆኑ ለማረጋገጥ ነው። ሁለተኛ ደግሞ የጀጅመንት ምልክት ነው ማለት ነው። ስለዚህ ልሳን መናገር ለማያምኑ አይሁዳውያን የፍርድ ምልክት ከሆነ ፔንቴኮስታሎችን ሁለት ጥያቄዎች መጠየቅ አለብን። የመጀመሪያው ሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን በእኛ ዘመን አለ የሚሉ ከሆነ ምልክትነቱ ለምንድን ነው የሚለውን መጠየቅ አለብን። ምክንያቱም ሐዋርያት ሥራ ምዕራፍ 2 ላይ ከፍርድ ጋር ተያይዞ ነው እግዚአብሔር የማያምኑ እስራኤላውያንን እንደፈረደባቸው ለማመልከት ነው ጥቅም ላይ ዋለው። የሐዋርያት ሥራ ምዕራፍ 2 አይነት ልሳን በእኛ ዘመን አሉ ካሉ ምልክትነቱ ለምንድን ነው? በቤተ ክርስቲያን መካከል እግዚአብሔር ያ ቋንቋ እንዲነገር ማድረጉ ለምን ዓላማ ነው የሚለውን መጠየቅ መቻል አለብን። ሁለተኛ ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ያለው ሁሉ ጊዜኛ ልንለማመደው የሚገባውን ቀጣይነት ያለውን ነገር እየተናገረ ነው ወይስ አስቀድሞ በኢዮኤል ላይ የተነገረው ትንቢት ተፈጻሚነቱን ማግኘቱን እየገለጸ ነው? ያ ትንቢት መፈጸሙን የሚያመለክት ነው ወይስ በየዘመናት ሁሉ የሚሰራ መሆኑን የሚለውን መመለስ መቻል ያለብን ይመስለኛል። ፔንቴኮስታል ስንል ምናልባት ክሊር ማድረግ ያለብን ይህን የልሳንን አክቲቪቲ የሚያደርጉ ሰዎች የመንፈስ ቅዱስን ስራዎች በደንብ ኤክስፕረስ እናደርጋለን የሚሉ ሰዎች እያለን እንደሆነ ሰዎች እንዲረዱ እንፈልጋለን። ምናልባት ክሊር ካልሆነ ጴንጤ ተብሎ አሁን ላይ እኛ ሀገር ፕሮቴስታንት ሁሉ ጴንጤ ተብሎ ነው የሚታሰቡ። ያው የተለያዩ እንደሆኑ ምናልባት ሰዎች ይህንን መለየት አለባቸው። እነሱ ላይ ነው እያወራን ያለ ነው እና ከዚህ ጋር ተያይዞ ሐዋርያት ሥራ ምዕራፍ 2 ላይ ያለው ሀሳብ የምናገኘው ወንጌልንም ለመስራት ሚሽነሪ የሆነ ከወንጌል ጋር ተያይዞ ነው ሁሉም ስጦታ የሚሰጥ። ቤተክርስቲያንም ያንን ከታደርግና እንድትታነጽበት ተብሎ ነው እና አሁን ላይ ያለው ደግሞ አሁን አንዳንድ ሰዎች የተለያየ ምልከታን ያላቸው ያው ዶክትሪናል የሆነ ወይም ወጥ የሆነ አስተምሮ የላቸውም። ግን በክላሲካል ፔንቴኮስታሎች የምናውቀው የመንፈስ ቅዱስ ምልክት አንድ እንደሆነ እና ይህንንም ጥያቄ አንተ ያነሳቸውንም ጥያቄ መመለስ መቻል ያለባቸው ይመስለኛል። ምልክት መሆናቸውን እርግጠኛ መሆን አለባቸው። መጽሐፍ ቅዱስ ላይ ያለ ነገር መሆን አለበት ብዬ አስባለሁ። ከዚሁ ጋር ተያይዞ ያው ቤተ ክርስቲያን እንግዲህ ዛሬ ላይ አልወደቀችም ወይም ድንገት ብዙ ዘመናትን አልፎ ከመጽሐፍ ቅዱስ ከዮሐንስ ራእይ ቀጥሎ የኛ ቤተ ክርስቲያን ወይ የዚህ ዘመን ቤተ ክርስቲያን 5 ስቴጅ እንዳላት ይነገራል። አርሊ ቸርች፣ ኢምፔሪያል ቸርች፣ ሜዲቫል ቸርች፣ ሞደርን እና ፖስት ሞደርን ተብሎ ለ5 ይከፈላል ኤጆቹ እና እንግዲህ ፔንቴኮስታል የምንለው ሞደርን አካባቢ የጀመረ ይመስላል እና እነዚህ ከዚህ በፊት የነበረው የቤተ ክርስቲያን ልምምድ ውስጥ አለ ወይስ አሁን ጀመር 2000? በመጀመሪያ መጽሐፍ ቅዱስ ላይ ያለው ልሳን ተብሎ የተገለጸውና ፔንቴኮስታሎች ልሳን ብለው የሚጠሩት ነገር ምንም አይነት ምስስልነት የለውም። ታዲያ መጽሐፍ ቅዱስ ላይ ያለው ልሳን በቤተ ክርስቲያን ታሪክ ውስጥ ቀጥሏል ወይ ብለን ነው መጠየቅ ያለብን። የመጀመሪያው መጽሐፍ ቅዱስ ላይ ያለው ልሳን በቤተ ክርስቲያን ታሪክ ውስጥ አልቀጠለም። በቤተ ክርስቲያን ታሪክ ውስጥ መጽሐፍ ቅዱስ ላይ ያለው ልሳን ካልቀጠለ አሁን ላይ ልሳን ብለው የሚጠሩት ነገር መች ነው የጀመረው የሚለው መጠየቅ ያለብን ይመስለኛል። እነ ፓርሃም የነ ጆን ዌስሊን ትምህርት የሚከተሉ ነበሩ። ያው ፓርሃም እነ ጆን ዌስሊ ስለ ቅድስና እዚህ ምድር ላይ አልቲሜት ወደ ሆነው ቅድስና እንገባለን ብለው ያስባሉ። ያንን ሀሳብ ተከትሎ ይዞ የመጣ ሰው ነውና ፓርሃም ምን ብሎ ነው የሚያስበው? በመንፈስ ቅዱስ መጠመቅ አለ። ከዛ ደግሞ በመንፈስ ቅዱስ የመጠመቅ ደግሞ መገለጫው ደግሞ በልሳን ማውራት ነው ይላል። ከዛ ደግሞ በመንፈስ ቅዱስ መሞላት ደግሞ አለ ብሎ ያስባል፣ ይለያያቸዋል። በእርግጥ ይሄ ፓርሃም አኒሌሽኒስት ነው። የማያምኑ ሰዎች በዘላለም በእግዚአብሔር ቁጣ ውስጥ አይኖርም፣ ዲሳፒር ያደርጋሉ ብሎ የሚያስብ ነው። አክቹአሊ ሰዎች ሐኪም ቤት መሄድም አለባቸው ብሎ አያምንም።
እግዚአብሔር ይፈውሳል፣ ስለዚህ ሐኪም ቤት ምናምን የሚባል ነገር አያስፈልግም ብሎ የሚያምን ነው። ሌሎች በርካታ የስህተት ትምህርቶችም አሉት እና ከፓርሃም ቀጥሎ ደግሞ በ1901 ላይ ፔንቴኮስታሎች ተነስተዋል። እኚህ ፔንቴኮስታሎች ደግሞ እነሱ ልሳን ብለው የሚጠሩት ነገር መነሻው ከአሜሪካ ለሚሽን አገልግሎት ወደ ቻይና የሄዱ ሚስዮናውያን ነበሩና ወደ ቻይና ሲሄዱ ከቻይና ሀገር ዜጎች ጋር በቋንቋ መግባባት ይከብዳቸዋል። ስለዚህ በቋንቋ መናገር ስለከበዳቸው ምን እናድርግ የሚል የመፍትሄ ሀሳብ ውስጥ ለመግባት ስብሰባ አደረጉ። ከዚህ የተነሳ በቃ ልክ እግዚአብሔር ሐዋርያት ሥራ ምዕራፍ 2 ላይ እንዳደረገው አይነት የልሳን የጸጋ ስጦታ ሊሰጠን ይገባል ብለው ለረጅም ጊዜ መጸለይ ጀመሩና ለረጅም በጸሎት ሂደት ውስጥ እያሉ አንድ ሴት ተነሳችና እግዚአብሔር የልሳን የጸጋ ስጦታ ሰጥቶኛል ብላ ቻይንኛ ነው ብላ የምታስበውን ማውራት ጀመረች። ማውራት ብቻ ሳይሆን ጽፋለች፣ የጻፈችውም ጽሁፍ አለ እና ያንን ጽሁፍ በእርግጥ ዝም ብሎ አንድ ሕፃን ልጅ ከቸከቸከው የተሻለ አይነት ጽሁፍ አይደለም እና ይህንን ጽሁፍ እና ይህንን ንግግር ከመንፈስ ቅዱስ የተሰጠን ስጦታ ነው ብለው አመኑ። ሁሉም ተስማሙና እንደገና ወንጌል ለመስበክ ሲሄዱ ምንም አይነት መግባባት አልቻሉም። ስለዚህ ተሳስተናል ከማለት ይልቅ ያደረጉት እርምጃ ምንድነው? አይ ይሄ የማይተረጎመው ልሳን ነው ወደ ማለት መጡ። የሰማይ መንፈሳዊ የሆነ ልሳን ነው ወደ ማለት መጡ እና ይሄን አድራጎታቸውን ከተመለከትን ለስህተታቸው በንሳ ወደ መጽሐፍ ቅዱስ ከመመለስ ይልቅ የፈጠሩት አዲስ ትርጉም ነው እንጂ ይሄ ትርጉም አልነበረም፣ ቸርች ሂስትሪ ላይ አልነበረም። እነሱ ያመጡት ትርጉም ነው። ግን ይሄ የፔንቴኮስታሎች እንቅስቃሴ ካሪዝማዊ የሆነውን እንቅስቃሴ ወልዷል። ፔንቴኮስታሎች የሚያምኑት ምንድን ነው ካልን አንድ ሰው በመንፈስ ቅዱስ ከተጠመቀ ልሳን ያወራል ወይም ደግሞ አማኝ የመሆን ወይም ደግሞ በመንፈስ ቅዱስ የመጠመቅ ምልክት አድርገው ነው ልሳን ማውራትን የሚያስቡት ማለት ነው። ስለዚህ ሁሉም አማኞች ልሳን ማውራት መቻል አለባቸው ወደሚል ድምዳሜ መጥተዋል ማለት ነው። ካሪዝማቲኮች ደግሞ ከፔንቴኮስታል የተቀዳ ነው፣ ከዛ የወጣ ሲሆን እኚህ ካሪዝማቲኮች በመንፈስ ቅዱስ መጠመቅ እንዳለ ያምናሉ። ግን ልሳን ማውራት የግዴታ አይደለም፣ ልሳን ልናወራም ላናወራም እንችላለን ብለው የሚያምኑ ናቸው ማለት ነው። ግን በእምነት አቋም መግለጫ ነው እንጂ የሚለያዩት ተመሳሳይ ነው ፕራክቲካሊ ካየናቸው ካሪዝማቲክም ፔንቴኮስታሎችም። ስለዚህ ካሪዝማቲክ ስላሽ ፔንቴኮስታል እያለን መጥራት አለብን። ከዛ ከብዙ አስርታት ዓመታት በኋላ ኮንቲናሽኒስት የሚባሉ ደግሞ ተነሱ። ኮንቲናሽኒስት የሚባሉት የሴሴሽኒስቶችን ሀሳብ ለመቃወም የተነሱ ናቸው። አንዳንድ ታምራዊ የጸጋ ስጦታዎች አቁሟል የሚለው ስህተት ነው፣ ስለዚህ እግዚአብሔር በዚህ ዘመን ሊሰራ ይችላል የሚላሉ። ራሳቸውን ኦፕን በት ኮሸስ ይላሉ። ይሄ ትሪኪ ነው፣ እንደዛ በእርግጥ የማይልም የለም። ይሄ የማጭበርበሪያ መንገድ ነው ብዬ ነው ማስበው። ፕራክቲካሊ እነሱም ከካሪዝማቲክ እና ከፔንቴኮስታል የተለዩ አይደሉም። ይሄኛው ምልከታ ደግሞ በጣም ትልልቅ ብለን የምናስባቸው በሪፎርምድ ሰርክል ያሉት እነ ዲኤ ካርሰን፣ እነ ጆን ፓይፐር እና ደግሞ ነግሩደምም ይህንን ይከተሉታል ማለት ነው። ያው በእርግጥ ውሸት የትኛውም ትልቅ ሰው ስለተናገረ እውነቱ ደግሞ አይመጣም። ውሸት ነው። ውሸት እንዴት እንደሆነ በመጽሐፍ ቅዱስ አንድ በአንድ ለመመልከት እንሞክራለን። ምንም እንኳን እንደነ ዲኤ ካርሰን የምንወዳቸው ስኮላር ቢኖሩም እንደነ ፓይፐር የምንወዳቸው ቢኖሩም እዚህ ጉዳይ ላይ ግን 100% ተሳስተዋል። ውሸትን ማንም ስለተናገረ እውነት ወደ መሆን አይመጣም። ሰውየውም የተናገረውም ነገር በመጽሐፍ ቅዱስ መመዘን አለበት። ዘአኖርምድ ኖርም የምንለው መጽሐፍ ቅዱስን ብቻ ነው ማለት ነው። የማይመዘን ሁሉን የሚመዘን ሚዛን መጽሐፍ ቅዱስ ብቻ ስለሆነ ማለት ነው። ሰዎችም እምነታቸውን በመጽሐፍ ቅዱስ ተፈትሾ ማለፍ አለበት ብለን እናስባለን። ሌላኛው አራተኛው ደግሞ የሴሴሽኒስት ቪው ነው። ይሄ የሴሴሽኒስት ቪው በጣም የሚገርመው ከፔንቴኮስታልም ከካሪዝማቲም ከኮንቲናሽኒስትም ቀድሞ የነበረ ምልከታ ነው። ለምሳሌ ይሄ ነገር ሲዝ አርጓል ብለው የሚያስቡ ታምራዊ የጸጋ ስጦታዎች ሲዝ አርጓል ብለው የሚያስቡ እነ ኦሪገን ቸርች ፋዘርስ ላይ ያሉ ጆን ክሪስቶሰም አለ፣ ሴንት ኦግስቲን አለ። እነዚህ ቸርች ፋዘርስ ይህንን ጉዳይ በተመለከተ ሲዝ አርጓል ነው የሚሉት። በቀጥታ ልሳንን በተመለከተ አቁሟል ነው የሚሉት። እሱ ብቻ ሳይሆን ሪፎርመርስ ብለን የምንጠራቸውም እነ ማርቲን ሉተር እነ ጆን ካልቪንም ይህንን በ16ኛው መቶ ክፍለ ዘመን በግልጽ ነው የተናገሩት ሲዝ አርጓል ብለው። ይሄ የፕሮቴስታንትም እንቅስቃሴ ሙቭመንት ውጤትም አይደለም። ኋላ ላይ በአዙዛ ስትሬት በ1901 ላይ የተነሳ ምልከታ ነው። ስለዚህ ይሄ ሴሴሽኒዝም ቀድሞ የነበረ በቤተ ክርስቲያን ታሪክ ውስጥ
ያለ እንደሆነ መረዳት እንችላለን። አንዳንድ ሰዎች ቸርች ፋዘርስ እንደዚህ ብሎ የሚያምኑ አሉ፣ የጸጋ ስጦታ ልሳን ቀጥሏል ብሎ ያምናል ይላሉ። ፕሩፍ ማድረግ ይችላሉ ብዬ አላምንም። ለምንድን ነው ይህንን የምለው? አሁን በእኛ ዘመን ያለውን አይነት ልሳን ቀድሞ አክሰፕት ያደርጉት ነበር የሚለውን ፕሩፍ ማድረግ መቻል አለባቸው። ቸርች ሂስትሪ ላይ ያለ ሲሉ አለ እያሉ ያሉት አሁን እነሱ የሚያወሩትን አይነት ልሳን ነው ወይ የሚለውን መጠየቅ እንዳለብን አስባለሁኝ። ስለዚህ የተሳሳቱ ሰዎች ለስህተታቸው ከመታረም ይልቅ ስህተታቸውን ለመደበቅ ያመጡት እንቅስቃሴ ነው ማለት ነው ይሄ የፔንቴኮስታሎች እንቅስቃሴ። ስለዚህ አሁን በዚህ ዘመን ያሉ ፔንቴኮስታል ብለን የምንጠራቸው እንቅስቃሴያቸው ላይ ፕራክቲካሊ መንፈስ ቅዱስና ልሳን ኢኩቫለንት አድርጎት ነው የሚወት። ልሳንን ስትቀበል መንፈስ ቅዱስን እንደተቀበልክና ሐዋርያት ሥራ ምዕራፍ 2 ላይ ፈጽሞ በማይገናኝ ሀሳብ ውስጥ ነው የሚሄዱት። ግን ደግሞ ያንን ነገር በደንብ የሚያብራራልን መጽሐፍ ቅዱሳዊ ክፍላችንን በደንብ ማየት መቻል አለብን፣ ማብራራት መቻል አለብን እና እሱም ቆሮንቶስ ምዕራፍ 12፣ 13 እና 14 ነው። እንግዲህ ስለ ጸጋ ስጦታ 12 ላይ በደንብ ካነሳ በኋላ በተለይ ይሄኛውን ነገር ፕራክቲካሊ ልክ አለመሆኑን የሚያሳይበት ቦታ አለ። አንዱ የመንፈስ ቅዱስ ስጦታ እንደሆነ እንጂ ራሱ መንፈስ ቅዱስ እንዳልሆነ ወይንም ፕራክቲካሊ ያንን እንደ ኤክስፒሪየንስ ማድረግ መንፈስ ቅዱስን የመቀበል ምልክት እንዳልሆነ 12 ላይ ማግኘት እንችላለን። 13 ላይ እንግዲህ 12፣ 13፣ 14 ተያያዥ የሆኑ ሀሳቦች ናቸው። እሱን ማብራራት እንችላለን። ስለዚህ ያንን ክፍል እስቲ እናብራረውና እንዲሁ ቆሮንቶስ 12፣ 13፣ 14 ስለምን ያወራሉ የሚለውን መመልከት አለብን። ከዛ አስቀድሞ ግን ቆሮንቶስ 12 በጠቅላላው ስለምን ያወራል፣ 13 ስለምን ያወራል፣ 14 ስለምን ያወራል የሚለውን ማየት መቻል አለብን። ቆሮንቶስ መጽሐፍ ምዕራፍ 12 የጸጋ ስጦታዎች ዓላማ ምን እንደሆነ ይገልጽልናል። ይሄ በጣም ኢምፖርታንት ነው። የጸጋ ስጦታዎችን ዓላማ አስቀድሞ መግለጹ ምዕራፍ 14 ላይ ለሚያብራራው ነገር መሰረት ነው። ዓላማው ምንድነው? ማህበሩን ለማነጽ ወይም ደግሞ ለጋራ ጥቅም የሆነ ነው የሚለን። ይህ ማለት በሌላ አባባል የጸጋ ስጦታ እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው እኔም የተሰጠኝን የጸጋ ስጦታ ይዤ ራሴን እንድጠቅም፣ ሌላውም ሰው የተሰጠውን የጸጋ ስጦታ ይዞ ራሱን እንዲጠቅም አይደለም። እኔ ውስጥ ያለው የጸጋ ስጦታ ሌላውን ማህበር እንዲያንጽ ነው። ሌላው ማህበር ጋር ያለው የጸጋ ስጦታ እኔን እንዲያንጽ ነው። ስለዚህ ለጋራ ጥቅም እንዲሆን ነው ፐርፐዙ እንጂ በግለሰብ ደረጃ የሚሆን አይደለም። የጸጋ ስጦታ የተሰጠበት ዓላማ ማህበሩን ለማነጽ፣ ማህበሩን ለመጥቀም ነው። ከዛ በኋላ የጸጋ ስጦታዎች ዝርዝር ምን እንደሆኑ ያስቀምጥልናል። 9 የጸጋ ስጦታዎችን ይጠቅስልናል። 9ኙን የጸጋ ስጦታዎችን ከጠቀሰ በኋላ ለምዕራፍ 14ም ለምዕራፍ 12ም መሰረት የሚሆን ነገር ጥሎ ነው የሚያልፈው። ያ ምንድነው? የአካል ስርዓት አንድነትን ያነሳል። ስለዚህ የጸጋ ስጦታዎች ላይ የሚነሱ ችግሮች ወይ የአካል ስርዓትና አገልግሎት በትክክል ካለመረዳት ነው፣ ወይም ደግሞ ከአካል ስርዓት ውጪ የሆኑ ልምምዶች መሆን መቻል አለባቸው። ይህንን የሚያነሳበት አንድነትን የአካል ስርዓትን የሚያነሳበት ፐርፐዝ በዋናነት 2 ነገር ነው። የመጀመሪያው የጸጋ ስጦታዎችን በተመለከተ እግዚአብሔር የሰጣቸውን ስጦታ በመጠቀም ራሳቸውን ከሌሎች ሰዎች የተለዩ እንደሆነ አድርገው የሚያስቡ አሉ። ሁለተኛው ደግሞ ከዛ በተቃራኒ ራሳቸውን ከሚለዩ ሰዎች ራሳቸውን አሳንሰው የሚመለከቱ ሰዎች አሉ። ጳውሎስ ለነዚህ ለሁለቱም በአካል ስርዓት መልስ ይሰጣል። መንፈስ ቅዱስ በሰጠው ስጦታ ላይ ተመስርቶ ራሱን ከሌሎች አካላት ለይቶ የሚያየውን ሰው ምን ይለዋል? እናንተ የምታፍሩባቸው ብልቶችን እግዚአብሔር ያከብራቸዋል ይላል። ይሄ የሚያሳየው አንዱ ብልት ሌላውን ብልት የሚያፍርበት መሆኑን የሚያሳይ ነው። በተሰጠው የመንፈስ ቅዱስ የጸጋ ስጦታ ምክንያት ራሱን ከሌላው አስበልጦ የሚያየው ሰው ችግር ነው። ጳውሎስ ስለዚህ መልስ ያቀረበው እግዚአብሔር እናንተ የምታፍሩበትን ብልት ያከብረዋል ይላል። ራሳቸውን ደግሞ ከእነዛ አሳንሰው የሚመለከቱትን ደግሞ በተመለከተ አካል ቢሰቃይ እኮ ብልት ሁሉ ይሰቃያል ይላል። ስለዚህ በአካል ስርዓት ውስጥ ያላቸው ሚና ምን ያህል ታላቅ እንደሆነ ይነግርናል ማለት ነው። ይሄ በጠቅላላው ምን እያለ ነው? በአካል ስርዓት ውስጥ ያለ አንድነትን በመጠበቅ መቀጠል አለብን። ግን የአካል ስርዓትን የሚያውኩ ልምምዶች በቆሮንቶስ ቤተክርስቲያን አሉ። በዚህ መንገድ ያርምና ምዕራፍ 14 ላይ በዚህ መሰረት ያስተካክላቸዋል ማለት ነው። ስለዚህ ስለ አንድነት ካነሳ በኋላ መጨረሻ ላይ ሲጨርስ ኢምፖርታንት የሆነ ቃል ያነሳል። ከሁሉ የሚበልጠውን መንገድ ፈልጉ፣ ደግሞም ከሁሉ የሚበልጠውን የጸጋ ስጦታ ፈልጉ ይላል። ስለዚህ 2 ነገር ማብራራት ሊጀምር ነው። ከሁሉ የሚበልጠውን መንገድ እና ከሁሉ የሚበልጠውን ስጦታ። ከሁሉ የሚበልጠው መንገድ ምዕራፍ 13 ላይ ተብራርቷል። ፍቅር ነው። ፍቅር ከሁሉ የሚበልጠው መንገድ እንዴት እንደሆነ ምናልባትም ኋላ ላይ ሲዛርጓል ወይስ አላደረገም የሚለው ላይ ለማብራራት
እሞክራለሁ። ምዕራፍ 14 ላይ ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይላቸዋል። ያ ማለት ምዕራፍ 12 ላይ ከሁሉ የሚበልጠውን ጸጋ ፈልጉ ብሏቸው ነበር። ምዕራፍ 14 ላይ ደግሞ ከሁሉ የሚበልጠውን የጸጋ ስጦታ ፈልጉ ይላል። እሱም ትንቢት ነው ይላል። ግን ፔንቴኮስታሎች ይህንን ነገር ሳያብራሩት የሚያልፉት ነገር አለ። ልክ ያንን ክፍል ይጠቅሱታል እንጂ ወዲያው ያ ምን ማለት እንደሆነ ሳያብራሩት ያልፋሉ። ይሄ ግን ጥያቄ መጠየቅ አለበት። አስቀድሞ በአካል ስርዓት ውስጥ አንዱ ከአንዱ የሚበልጥ የለም ብሎ ተናግሮ ነበር። ታዲያ ምዕራፍ 14 ላይ ከሁሉ የሚበልጠው የጸጋ ስጦታ ማለቱ በአንዱ የጸጋ ስጦታና በሌላው የጸጋ ስጦታ መካከል መበላለጥ አለ ወይ ብለን መጠየቅ አለብን። የለም ብለን ካሰብን ታዲያ ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ብሎ ትንቢትን ሜንሽን ማድረጉ ፖይንቱ ምንድን ነው የሚለውን መረዳት መቻል አለብን። በመንፈስ ቅዱስ ስጦታዎች መካከል መበላለጥ ከሌለ ቆሮንቶስ 14 ላይ ምንን ከምን እያበላለጠ ነው የሚለውን ቼክ ማድረግ አለብን። ቆሮንቶሳውያን ከመንፈስ ቅዱስ ያሉና ደግሞ ፓጋን እያሉ አረማውያን እያሉ የነበራቸውን ልምምድ ቸርች ውስጥ ይዘው መጥተዋል። ያንን ልምምድ አስወግዱና ከመንፈስ ቅዱስ የሆነውን ስጦታ በብርቱ ፈልጉ፣ የሚበልጠው እሱ ነው፣ እናንተ ይዛችሁት የመጣችሁት ልምምድ አይደለም እያለ ነው ጳውሎስ። እነሱ ልሳን ብለው የሚናገሩት ነገር ከመንፈስ ቅዱስ የተቀበሉት የጸጋ ስጦታ እንዳልሆነና ጣዖት ሲያመልኩ የነበሩትን ልምምድ ይዘው እንደመጡ እየሞገተና ወደ መንፈስ ቅዱስ የጸጋ ስጦታ መመለስ እንዳለባቸው እየሞገተ ነው እንጂ ቆሮንቶሳውያን ከመንፈስ ቅዱስ የሆነውን የጸጋ ስጦታ ተቀብለው በአግባቡ ባለመጠቀማቸው ምክንያት እየከሰሳቸው አይደለም፣ ወይም ደግሞ እረምት እየሰጠ አይደለም። ይሄን እንዴት ነው የምንረዳው? እነሱ ልሳን ብለው የሚጠሩት ወይም ደግሞ እያወሩት ያለው ልሳን ከመንፈስ ቅዱስ የሆነው የጸጋ ስጦታ እንዳልሆነ የምንረዳው ሁለት ኪ ፖይንቶችን ያነሳል። እነሱ በሚያወሩት ልሳንና በትንቢት መካከል ንጽጽርን ያስቀምጣል። ምዕራፍ 14 ቁጥር 1 ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችንም በተለይም ትንቢትን የመናገር ስጦታ በብርቱ ፈልጉ እያላቸው ያለው መንፈሳዊ ስጦታ ነው። ለምንድን ነው ይህንን ስጦታውን ፈልጉ እያለ ያለው? ስጦታው ስለሌላቸው ነው። እነሱ አሁን ከስጦታው ውጭ የሆነ ልምምድ ስላላቸውና ስጦታ ያልሆነ ነገር ስለሆነ ነው። ስጦታ የሆነው ነገር ካላቸው ስጦታውን ፈልጉ ማለት አይገባም። ታዲያ የመንፈስ ቅዱስ የጸጋ ስጦታ የሆነው ምንድን ነው? ትንቢትን መናገር። ግን እነሱ ከመንፈስ ቅዱስ ስጦታ ውጪ እያደረጉት ያሉት ነገር ምንድን ነው? ልሳን ብለው የሚጠሩትን ማለት ነው። ቁጥር 2 በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለውም ይላል። ፔንቴኮስታሎች ይህንን ክስት በመያዝ ልሳን ለእግዚአብሔር የምንናገረው ነው ወይም ደግሞ የማይተረጎም ልሳን ብለው የሚከፍሉት አለ። አዎ ይሄ የማይተረጎም ልሳን ብለው የሚጠሩት ተናጋሪው የማያውቀው ሰሚውም የማያውቀው ግን ደግሞ እግዚአብሔር ብቻ የሚያውቀው አይነት ልሳን ነው ማለት ነው። ለእግዚአብሔር ይናገራል ብሎ ያብራራሉ። እዚህ ግን ትልቁ ችግር ለእግዚአብሔር ይናገራል ተብሎ የተገለጸ ያለው አካል የምር እግዚአብሔር ነው ወይ የሚለውን መጠየቅ መቻል አለብን። ለምንድን ነው ይህንን የምለው? እዚህ ጋር እግዚአብሔር የሚለው ላይ ዴፊኔት አርቲክል የለውም። ለመጠቀሙ በራሱ ጣዖታትን ሪፈር እያደረገ ነው። ጣዖትን ሪፈር እያደረገ እንደሆነ ወደ ታች ስንመለከት ለማብራራት እሞክራለሁ። ስለዚህ እናንተ የምትናገሩት ልሳን ለያህዌ አይደለም እያለ ነው። ለጣዖታት ነው የምትናገሩት። ድሮ ለጣዖት ስትናገሩት የነበረውን አይነት ስርዓት ይዛችሁ መታችሁ ቸርች አሁን ማውራት መጀመራችሁ የምትናገሩት ልሳን ለእግዚአብሔር አይደለም ለጣዖት ነው ይለናል። ከዛ ሚስጥር የሆነውንም በመንፈስ ስለሚናገር የሚረዳው የለም። የሚናገሩት ነገር ሚስጥሪ ነው። እዚህ ጋር ሰክሬትም አይደለም የሚሉ ሚስጥር የሆነ ነገር ነው እና ይሄንን ሳያብራሩት ነው የሚያልፉት ፔንቴኮስታሎች። ሚስጥር የሆነው የሚለው ሚስጥርነቱ ለእግዚአብሔር ነው ወይስ ለሰው? ለእግዚአብሔር እንደማይሆን እናውቃለን። ለእግዚአብሔር የማይሆንበት ምክንያት ከእግዚአብሔር ዓይን የተሰወረ ምንም ነገር የለም። ለሰውየው ከሆነ ሚስጥር መሆኑን ሳያቅ እንዴት ነው ለእግዚአብሔር የሚናገረው ነው የሚለውን መጠየቅ መቻል አለብን። ምን እያወራ እንደሆነ ሳያቅ ለእግዚአብሔር የተናገረ ነው ማለት ይሄ እብደት ነው። ቢያንስ እኛ ከእግዚአብሔር ጋር ኮሚኒኬት የምናደርገው የውስጣችንን የልባችንን ጥያቄ ለእግዚአብሔር በማቅረብ ነው። ለእግዚአብሔር ምን እያቀረብን እንደሆነ እንኳን እኛ የማናቀው ከሆነ ሚስጥርነቱ ለእኛ ከሆነ ምን እያቀረብን እንደሆነ በማናቀው ጉዳይ ከእግዚአብሔር ጋር ህብረት አለን ማለት ይሄ የሞኝነት መገለጫ ነው። ሰይጣን እንዳይሰማ ነው ማለት ሰይጣን ቢሰማ ምን ያመጣል? ሰይጣን ቢሰማ የሆነ ነገር የሚያደርግ ከሆነ እስከዛሬ በልሳን ሳንጸልይ የጸለይናቸው ጸሎቶች ከንቱ ይሆናሉ።
ሲቀጥል ደግሞ እግዚአብሔር አማርኛ መስማት ስለማይችል ነው እንደኛ በሌላ ቋንቋ ለእግዚአብሔር የምንናገረው ያው ሚስጥር የሆነውን ሚስጥርነቱ ደግሞ ለኛ ሆኖ ይሄ ዊርድ የሆነ ነገር ነው። ደግሞ ከመንፈስ ቅዱስ የሆነው የጸጋ ስጦታ እንዳልሆነ የምናውቀው ለእግዚአብሔር እንጂ ለሰው አይናገርም ይላል። የጸጋ ስጦታዎች እኮ የተሰጡት ለነማን ነው? ለሰዎች እኮ ነው የተሰጠው። ለጋራ ጥቅም ነው የተሰጠው። አሁን እነዚህ ቆሮንቶሳውያን የሚያወሩት ልሳን ግን ለሰው አይሆንም ነው እያለ ያለው። ኔጌቲቭሊ ነው እያወራ ያለው። ለማን ነው? ለእግዚአብሔር ይላል። ለእግዚአብሔር የሚለውም ቅድም ዲፋይን ባረግነው መንገድ እንዳለ ሆኖ ለሰዎች ካልሆነማ እንዴት የመንፈስ ቅዱስ የጸጋ ስጦታ ነው ልንል እንችላለን? የመንፈስ ቅዱስ የጸጋ ስጦታ እኮ ቤተክርስቲያንን ለማነጽ ማህበርን ለማነጽ የተሰጠ ነው። እዚህ ጋር ለሰው አይደለም ካለ በቀላል አማርኛ ከመንፈስ ቅዱስ የሆነ የጸጋ ስጦታ አይደለም ማለት ነው። ስለዚህ ትንቢትን የሚናገር ግን ለማነጽ፣ ለማበረታታት፣ ለማጽናናት ለሰው ይናገራል ይላል። ቅድም ከተነሳው በተቃራኒ ልሳን ለሰው አይደለም። ትንቢትስ ለማበረታታት፣ ለማጽናናት ለሰው ነው የሚነገረው እያለ ነው። ትክክል የሆነው የቱ ነው እያለ ነው። ለማበረታታት፣ ለማጽናናት ለሰው እየተነገረ ያለው ትንቢት ነው ወይስ እናንተ ልሳን ብላችሁ የምትጠሩት ነገር ነው እያለ ነው። ስለዚህ አንዱን እያፈረሰ ሌላኛውን እያጸና ነው እንጂ አንዱን እያረመ ሌላኛው ትክክል የሆነውን ነገር እያብራራ አይደለም። ልሳን እናንተ የምታወሩት ትክክል አይደለም ነው እያለ ያለው። የመንፈስ ቅዱስ የሆነ የጸጋ ስጦታ አይደለም ነው እያለ ያለው። ትንቢትን መናገር በብርቱ መፈለግ ያለባችሁት ለምንድን ነው? ለማበረታታት፣ ለማጽናናት፣ ለሰዎች ስለሚናገር። ስለዚህ ትንቢትን የመናገር የጸጋ ስጦታ በብርቱ ፈልጉ። መፈለግ ያለበት ከእግዚአብሔር የሆነው የጸጋ ስጦታ ነው። ከዛ ቀጥሎ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ቤተክርስቲያንን ያነጻል ይላል። ምን ማለት ነው? በልሳን የሚናገር ራሱን ያነጻል ማለት በልሳን የሚናገር ራሱን ያነጻል የሚለው ኮምፕሊትሊ ምዕራፍ 12 ቁጥር 7 ላይ ከገለጸው ጋር የሚጋጭ ነው። ምዕራፍ 12 ቁጥር 7 ላይ ያስቀደመን እንደገለጽ ነው የጸጋ ስጦታ የተሰጠበት ፐርፐዝ ለግለሰብ ጥቅም ሳይሆን ለጋራ ጥቅም ነው ብለናል። ምዕራፍ 14 ላይ የምናየውስ ለጋራ ጥቅም ሳይሆን የሚሆነው ለግለሰብ ጥቅም ነው እየሆነ ያለው። ታዲያ ራሱን ያነጻል ሲል የምር ራሱን ያነጻል እያለ ነው አይደለም። አይረኒ ነው ወይም ምጸት ነው እየተናገረ ያለው። ምጸት እንደሆነ በምን አወቅን ካልን አንደኛ ከምዕራፍ 12 ቁጥር 7 ጋር ስለሚጋጭ ለጋራ ጥቅም ከተሰጠው ጋር ስለሚጋጭ፣ ሁለተኛ የአካል ስርዓትን አስቀድሞ ምዕራፍ 12 ላይ አብራርቶልን ነበር። አይን ከሰውነት ክፍል ተለይቶ ጆሮን አታስፈልገኝም ቢል ፖይንትለስ ነው እያለ ነው። እንደዛ ሊባል አይችልም እያለ ነው። አሁንም ምን እየሆነ ነው? ይሄ የጸጋ ስጦታ የተሰጠው ሰው ከአካል ስርዓቱ ተነጥሎ ራሱን ብቻ እየጠቀመ ያለ ነው ማለት ነው። ስለዚህ ከአካል ስርዓት ጋር ኮንትራዲክት የሚያደርግ ነው። ራሳችንን ነጥለን ማስቀመጥ አንችልም ብሎ ነበር። አይን ጆሮ አታስፈልገኝም ሊል አይገባውም። ጆሮም ደግሞ አይን አታስፈልገኝም ሊል አይችልም። አንዱ ያለ አንዱ መሆን አይችልም። እዚህ ጋር ግን ብቻውን ተገንጥሎ ያለ ራሱን የሚያነጽበት አይነት ስጦታ ነው የምናየው። ስለዚህ አስቀድሞ ከገለጸው ጋር የሚጋጭ ነው። ሌላኛው ደግሞ ምዕራፍ 13 ላይ ፍቅር የራሱን አይፈልግም ብሎ ተናግሮ ነበር። ፍቅር ያለው ሰው ሌላው እንዲጠቀም ነው የሚያደርገው። ቆሮንቶስ 14 ላይ የምናየው ለማህበረሰብ ጥቅም ሳይሆን የሚሆነው ማንን ነው የሚጠቅመው? ራሱን ነው የሚጠቅመው እያለ ነው። ስለዚህ አይረኒ እንደሆነ በግልጽ መረዳት እንችላለን። ስለዚህ ጳውሎስ ምን እያለ ነው? ለምሳሌ አንድ እናንተ ቤት ያለ ወንድም ወይ እህት ሊሆን ይችላል። የሆነ ቦታ ልካችሁት አርፍዶ ሲመጣ ዋው ዛሬ በጊዜ መጣል ስንለው በቃ እንተ ቶሎ መጣህ ምናምን ስንለው የምር ቶሎ መጣል እያለ ነው አይደለም። አይረኒ ነው። አንድ ሴት ብርጭቆ ይዛ እየሄደች ሲንገጫገጭባት ስበሪው ምናምን ካልካት የምር ስበሪው ማለት አይደለም። ጳውሎስ ልሳን የሚናገር ለራሱ ነው እንጂ ለማህበር ጥቅም አይደለም ብሎ ካለ አዎ እናንተ ልሳን የምትሉት ነገር እስቲ እንመልከተው ግለሰቦችን የሚጠቅም እንጂ ማህበርን የሚጠቅም ባለመሆኑ ምክንያት ከመንፈስ ቅዱስ የሆነ የጸጋ ስጦታ አይደለም የሚል ሙግት ነው እያቀረበ ያለው። እንደዛ ብሎ ከደመደመ በኋላ ትንቢትን የሚናገር ግን ቤተክርስቲያንን ያንጻል ይላል። ኮንትራስት ነው ባይዚ። ልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ቤተክርስቲያንን ያንጻል። ስለዚህ የትኛው ነው ትክክል የሚል ሙግት ነው እያቀረበ ያለው። ልሳንን ውድቅ አድርጎ እነሱ የሚናገሩትን ልሳን ውድቅ አድርጎ የመንፈስ ቅዱስ የሆነውን የጸጋ ስጦታ ያዙት ነው እያለ ያለው። ምክንያቱም ለቤተ ክርስቲያን ጥቅም ነው የተሰጠው የመንፈስ ቅዱስ የጸጋ ስጦታ የሚል ያቀርባል። ከዛ ቁጥር 5 ላይ ደግሞ ሁላችሁ በልሳን ብትናገሩ እወዳለሁ ይላል። እዚህ ጋር አንዳንድ ፔንቴኮስታልዎች የሚያቀርቡት አርጊመንት አለ። በልሳን
እንድትናገሩ እወዳለሁ ጳውሎስ ስላለ በልሳን ሁሉም ሰው እንዲናገር እያበረታታ ነው። ስለዚህ ሁላችንም በልሳን ልንናገር ይገባል የሚል ሙግት ያቀርባሉ። ይህ መልከታ ግን ስህተት እንደሆነ በሁለት መንገድ መመልከት እንችላለን። እንዴት ካልን አንደኛ ጳውሎስ ሁሉም በልሳን እንደማይናገሩ እኮ ያውቃል። ሁሉም በልሳን እንደማይናገሩ እያወቀ እንዴት ነው በልሳን ሁላችሁ እንድትናገሩ እወዳለሁ ሊል የሚችለው በቀጥታ? ለምን ካልን ምዕራፍ 12 ላይ ሲዘጋ ሁሉ ሐዋርያት ናቸው፣ ሁሉ ነቢያት ናቸው፣ ሁሉ ልሳን ይናገራሉ እያለ ነው። ሬቶሪካል ኩዌሽን ነው፣ መልሶ አይደለም ነው። ሁሉም ሐዋርያ አይሆንም ማለትም ሁሉም የአንድ አካል ብልት ሊሆኑ አይችልም፣ የተለያየ ናቸው ብሎ አስቀድሞ ገልጿል። ሁሉም ልሳን እንደማይናገሩ እያወቀ እወዳለሁ ማለቱ የምርም ጳውሎስ ሁሉም ሰው ልሳን እንዲናገሩ ትእዛዝ እየሰጠ አይደለም ማለት ነው። ምኞቱን እየገለጸ እንጂ ትእዛዛዊ በሆነ መንገድ እየገለጸ አይደለም። ሁለተኛ ደግሞ ቆሮንቶስ ምዕራፍ 7 ላይ ሁላችሁም እንዳታገቡ እወዳለሁ ይላል። ያ ማለት ጳውሎስ እያንዳንዱ ሰው ትዳር እንዳይዝ መመሪያ ወይም ትእዛዝ ይሰጣ አይደለም፣ የምኞት መግለጫውን ነው። ምኞትን መግለጹ እውነት ሆኖ ትእዛዝ እየሰጠ ነው ማለት አይደለም። ለምሳሌ ሮሜ መጽሐፍ ምዕራፍ 9 ላይ ምኞቴ እስራኤል ሁሉ እንዲድን ነው ይላል። የልብ ምኞት እስራኤል ሁሉማ እንደማይድን ይታወቃል። የጠፉ እስራኤላውያን አሉ፣ ያልዳኑ እስራኤላውያን አሉ። ምኞቱን መግለጹ በትእዛዝ መልክ ሁሉም እንዲለማመዱት ወይም ደግሞ ሁሉም ሰው ልሳን እንዲያወራ ትእዛዝ እየሰጠ ነው ማለት አንችልም። ስለዚህ ሁሉም ሰው ልሳን እንዲናገር ስጦታ አልተሰጠውም። ከዛ ደግሞ ሁላችንም ደግሞ እንድንናገር የሚያበረታታ ቴክስት አይደለም። ቆሮንቶስ 14ን ሀሳብ ለመጠቅለል ቆሮንቶስ 14 ላይ እየተነገረ ያለው ልሳን ከመንፈስ ቅዱስ ያልሆነ ልሳን እንደሆነ ሙግት ለማቅረብ እሞክራለሁ። የመጀመሪያው ቁጥር 11 ላይ አንድ ሰው የሚናገረውን ቃል ትርጉሙን ካላወቅኩኝ ለሚናገረው ነገር እንግዳ ሆንበታለሁ፣ እሱም እንግዳ ይሆንብኛል ይላል። እዚህ ጋር የተጠቀመው የግሪክ ቃል ባርባኖስ የሚል የግሪክ ቃል ነው፣ ወይም ደግሞ ባርቤሪያኖች የሚናገሩት አይነት ቃል ነው። ምን ማለት ነው? ሚኒንግለስ የሆነ ቃል ነው። የሆነ ጊዜ የሆነ ግለሰብ ተነስቶ ልሳን እየተናገረ ተርጓሚ የሌለውን ነገር አይደለም እዚህ ጋር እየገለጸ ያለው ምንድን ነው? ሚኒንግለስ ነው። ከአንደበቱ የሚያወጣው ቃል ባርባኖስ የሚለው ያንን የሚያሳይ ነው። ስለዚህ እኚህ ቆሮንቶሳውያን የሚያወጡት ከመንፈስ ቅዱስ የሆነውን የጸጋ ስጦታ አይደለም ማለት ነው። ምንድን ነው ካልን ሚኒንግለስ የሆነ ነው። ከመንፈስ ቅዱስ የሆነው የጸጋ ስጦታ ግን ሚኒንግ ፉል ነው። ለግለሰቦች፣ ለማህበር፣ ለቤተ ክርስቲያን የሚነገር መልእክት ከመሆኑ የተነሳ ስለዚህ ባርቤሪያን ናችሁ ይላቸዋል። ትርጉም የሌለው ቃል ነው የሚናገሩት። እሱ ብቻ አይደለም። ቁጥር 12 ላይ ቁጥር 11 ያንን ከተናገረ በኋላ ቁጥር 12 ላይ ሲጀምር መንፈስ የሚለውን ፕሉራል አድርጎ ነው የገለጸው። መናፍስት ብሎ ነው የገለጸ ያለው። መናፍስት ብሎ በመግለጹ ምክንያት መንፈስ ቅዱስን ሪፈር እያደረገ አይደለም ማለት ነው። አንድም ቦታ መንፈስ ቅዱስን በተመለከተ ፕሉራል ተደርጎ አልተገለጸም። መንፈስ ግን አንድ ነው የሚለው ኤፌሶን ላይ አንድ መንፈስ ነው ያለን። ታዲያ እዚህ ቁጥር ላይ መናፍስት ብሎ መግለጹ እነዚህ አካላት እየተናገሩ ያሉት ከመንፈስ ቅዱስ የሆነውን ስጦታ ሳይሆን ከመናፍስት የሆነውን ነው። ወይም ቃል በቃል ከተረጎመ ነው መናፍስትን በተመለከተ ኦብሰስድ ሆናቸዋል ነው እያለ ያለው። እየከሰሳቸው ያለው ከመንፈስ ቅዱስ የሆነውን የጸጋ ስጦታ በአግባቡ የተጠቀማቸው አይደለም። ሲጀመርም መናፍስትን በተመለከተ እናንተ ኦብሰስድ ሆናቸዋል ነው እያለ ያለው። ምን እያለ ነው? አንደኛ ለእግዚአብሔር ትናገራላችሁ ሲል ለጣዖታት ትናገራላችሁ እያለ ነው። ሁለተኛ ደግሞ ከአንደበታችሁ የምታወጡት ቃል ሚኒንግለስ ነው። ሚኒንግለስ ማለት ትርጉም ያለው ቃል እየተናገሩ ተርጓሚ አጥተው አይደለም። ፖይንቱ ምንድነው እያደረጉ ያሉት? ሚኒንግለስ የሆነ ቃል፣ ከንቱ የሆነ ቃል፣ ጅብሪሽ የሆነ ቃል ነው እየተናገሩ ያሉት። ከዛ ሶስተኛ ላይ መጣና ደግሞ መናፍስትን በተመለከተ ኦብሰስድ ሆናቸዋል፣ ከዛ ተላቀቁ ነው እያለ ያለው እንጂ ከመንፈስ ቅዱስ ጋር ግንኙነት ያለውን የጸጋ ስጦታ የተጠቀሙ አይደለም ማለት ነው። ስለዚህ የቆሮንቶሳውያን ችግር ከመንፈስ ቅዱስ ያልሆነውን በጣዖታት ጊዜ የሚያደርጉትን ልምምድ ቤተክርስቲያን ውስጥ ይዘው መጡ። ጳውሎስ ደግሞ ያንን አስወግዱ፣ ከመንፈስ ቅዱስ የሆነውን የጸጋ ስጦታ ፈልጉ። ኋላ ላይ እኮ ወደታች በልሳን መናገርን አትከልከሉ እያለ ነው። ማለትም ምን እያለ ነው? እኔ የተቃወምኳችሁ ያለሁት ከመንፈስ ቅዱስ የሆነውን የጸጋ ስጦታ እንዳትናገሩ አይደለም፣ እናንተ ይዛችሁ የመጣችሁትን ልምምድ ነው የተቃወምኩት ያለሁት ነው የሚለው። ፔንቴኮስታሎች ያው በሶስት መንገድ ነው የሚተረጉሙት ልሳንን። የሚተረጉም ልሳን አለ፣ የማይተረጉም ልሳን አለ፣ የመላእክት ልሳን አለ ብሎ ያምናሉ። በመሰረቱ የሚተረጉም ልሳን ብሎ እነሱ የሚጠሩት ተናጋሪውም የማያውቀው ሰሚውም የማያውቀው ደግሞ ያንን እየተነገረ ያለውን መልእክት ለመረዳት ሌላ ተርጓሚ አካል ያስፈልጋል፣ ሶስተኛ አካል ብሎ ያስባሉ። እንደዚህ አይነት እነሱ የሚሉት ነገር መጽሐፍ ቅዱስ ላይ የለም። በመሰረቱ
መጽሐፍ ቅዱስ ላይ አንድም ቦታ በሌላ ሀገር ቋንቋ የተነገረን ነገር በሌላ ሰው ሲተረጎም አንመለከትም። ከሆነ ቋንቋ ወደ እኔ ቋንቋ ትራንስሌት ሲደረግ አናይም። መጽሐፍ ቅዱስ ላይ የለም። ታዲያ እንተረጉማለን እያሉ ያሉት ከየት አምጥተው ነው መጽሐፍ ቅዱስ ላይ የሌለ ነገር ከሆነ? ሲቀጥል ደግሞ ምንድነው ፖይንቱ? እኛ አማርኛ ተናጋሪ በሆኑ ሰዎች መካከል እግዚአብሔር የራሻኛ ቋንቋ በእኛ በአማርኛ ሰዎች ተናጋሪ መካከል ለምን ያስነግራል? ከዛ ደግሞ ከምንም በላይ ግር የሚያደርገው በአማርኛ ተናጋሪዎች መካከል ሌላ ቋንቋ እግዚአብሔር እንዲነገር ያደርግና ተርጓሚ ያስነሳና ደግሞ ተመልሶ ደግሞ ወደ አማርኛ እንዲገለበጥ ያደርግና መልእክቱን እኛ እንድንሰማ ያደርጋል። ፖይንቱ ምንድነው? ዞሮ ዞሮ እኛ በአማርኛ ነው የምንሰማው። በአማርኛ የምንሰማ ከሆነ እግዚአብሔር ለምንድን ነው በአማርኛ የማይናገረን? ለምን የሌላ ሀገር ቋንቋውን በማናውቀው ሰዎች መካከል እንድንነገር አደረገ? ቋንቋውን በማናውቀው ማህበረሰብ መካከል እግዚአብሔር ተናገረ ማለት ምዕራፍ 14 ላይ እንደገለጸው የጀጅመንት ምልክት ነው። ኢሳይያስ 28 ቁጥር 11 ላይ እንደገለጸው የጀጅመንት ምልክት ነው። ስለዚህ እኛ አማርኛ ተናጋሪ የሆነን እግዚአብሔር በሌላ ሀገር ቋንቋ ተናገረ ማለት ይሄ ፍርድ ነው። የመተርጎም የጸጋ ስጦታ ምን ማለት ነው ካልን እንግሊዘኛዎችን ካየን ትራንስሌሽን አይደለም የሚሉት ኢንተርፕሬቴሽን ነው። ፔንቴኮስታሎች ግን እኛን በጣም ይሸውዱናል። እንዴት ነው የሚሸውዱት? እነሱ የሚሏት አይነት ልሳን ይሉና ከዛ የሆነ ሰው ተነስቶ እግዚአብሔር እንዲህ ይላችኋል ይላል። እንደዚህ አይነት ትርጉም የለም መጽሐፍ ቅዱስ ላይ። ኢንተርፕሪቴሽን ነው የተነገረውን መልእክት የማብራራት የጸጋ ስጦታ ነው እንጂ ከሆነ ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ አይደለም። ደግሞ መጽሐፍ ቅዱስ ላይም እንደዚህ አናገኝም። ከየት እንዳመጡት መጠየቅ መቻል አለበት። ይሄ የመላእክት ልሳን ብለው የሚሉት ይሄ መጽሐፍ ቅዱስን ያለመረዳት ከባድ ክፍተት እንዳለባቸው የሚያሳይ ነው። ወይም ደግሞ መጽሐፍ ቅዱስን ላለመረዳት ወደኋላ ምን ያህል እንዳፈገፈጉ የሚያሳይ ቴክስት ነው። በመላእክት ልሳን እንናገራለን ወደሚል ድምዳሜ የደረሱት ቆሮንቶስ 13 ላይ ተመስርተው ነው። ጳውሎስ በመላእክት ቋንቋ እናገራለሁ ወይም ደግሞ ተናግሬያለሁ አይደለም እያለ ያለው፣ ኢፍ ነው ብናገር ነው እያለ ያለው። ብናገር እያለ ያለውን ደግሞ ጎን ለጎን ከወሰድ ነው በሰው ሁሉ ቋንቋ ብናገር፣ ቃል በቃል የግሪከኛውን ከተረጎምን በሰው ሁሉ ቋንቋ ብናገር ይላል። ይሄ እብደት ነው። እንዴት ነው ጳውሎስ በሰው ሁሉ ቋንቋ የሚናገረው? በሰው ሁሉ ቋንቋ ደግሞ መናገርም አይችልም። ብናገር ነው እያለ ያለው አንደኛ። ሁለተኛ ደግሞ እውቀትን ሁሉ ባውቅ ይላል። እውቀትን ሁሉ ባውቅ ማለት እኮ በሌላ አማርኛ እግዚአብሔር ሆነ ማለት እኮ ነው። ሁሉን አዋቂ ሆነ ማለት ነው። ስለዚህ ኢፍ ነው እያለ ያለው። ሊሆኑ የማይችሉ ነገሮችን እያነሳ እነዚህ ነገሮች ቢሆኑ ብለን እንኳን ብናስብ ፍቅር ከሌለን ከንቱ ነን ነው እያለ ያለው። ሰውነቴን ለእሳት አሳልፌ ብሰጥ የሚለው ደግሞ ሊሆን አይችልም ወይ ብለው አንዳንድ ሰዎች ይሞግታሉ። እነ ሲድራቅ እነ ሚሳቅ እነ አብደናጎ እሳት ውስጥ አልገቡም ወይ ይላሉ። እንደዛ አይደለም እያለ ያለው። የግሪኩን ከተረጎምን ሰውነቴን አንድ ባንድ እየቆራረጥኩኝ ለእሳት አሳልፌ ብሰጥ ኢምፖሲብል እኮ ነው ይሄ። እንዴት ይሆናል? ሰውነቴን ራሴን ደግሞ እኮ ሌላ አካል አይደለም እየቆራረጠ የሚሰጠው። እኛ አሁን ለምንድን ነው እኛ እየቆራረጠን የምንሰጠው? ሊሆን የማይችል ነገር ነው ማለት ነው። እኔ እጄን ጆሮን እየቆረጥኩ ፔንፉል ነው በጣም ለእሳት አሳልፌ ብሰጥ እያለ ነው። ስለዚህ ጳውሎስ በምድር ላይ ሊሆን የማይችሉ ነገሮችን ያመጣና እነዚህ ነገሮች ቢሆኑ እንኳን ፍቅር ከሌለኝ ከንቱ ነኝ እያለ ነው እንጂ በመላእክት ቋንቋ እናገራለሁ እያለ አይደለም። በመሰረቱ በመላእክት ቋንቋ ብንናገር ፖይንቱ ምንድን ነው? እግዚአብሔር የእኛን በአማርኛ የምንጸልየውን ጸሎት አልሰማም ብሎ ነው? እግዚአብሔር እኛ በአማርኛ የምንናገረውን ጸሎት እግዚአብሔር የሚሰማ ከሆነ በመላእክት ቋንቋ የምናገርበት ፖይንቱ ምንድን ነው የሚለውን ማብራራት መቻል አለባቸው። ፖይንቱን ማብራራት አይችሉም። ለምንድን ነው ፖይንቱን ማብራራት የማይችሉት? ጳውሎስ ብናገር ብሎ ነው እንጂ እያለፈ ያለው በመላእክት ቋንቋ የሚናገርበትን ፐርፐዝ አልነገረንም። ስለዚህ ዝም ብሎ የመጽሐፍ ቅዱሳዊ የሆነ ኢንተርፕሪቴሽን ነው የሚሰጡት ማለት ነው። ስለዚህ ፔንቴኮስታሎች ልሳን ብለው የሚሉትና መጽሐፍ ቅዱስ ላይ ያለው ልሳን አንድ አይደለም። ሁለተኛ ደግሞ ልሳንን የመተርጎም የጸጋ ስጦታ ብለው የሚጠሩት ከሆነ ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ ነው። እሱም የሚሰራ አይደለም። ከዛ ልሳን የሚናገር ራሱን ያንጻል የሚለውም መንፈስ ቅዱስ የጸጋ ስጦታ እንዳልሆነ ሪፈር እያደረገ ነው። ከዛ ለእግዚአብሔር ነው የሚናገረው ሚስጥር የሆነውን የሚለው ሚስትሪ የሚለውና ለእግዚአብሔር የሚለውን ሳያብራሩት ነው ለራሳቸው ጥቅም አድርገው የሚያወሩት ማለት ነው። ስለዚህ ቆሮንቶስ 13 ላይም የተጠቀሰው የመላእክት ልሳን ፔንቴኮስታሎች በሚፈቱት መንገድ የሚፈታ አይደለም። ምዕራፍ 14 ላይም ደግሞ የሚፈታው ፔንቴኮስታሎች በሚሉት መንገድ አይደለም ማለት ነው። ደግሞ አንተ እንዳነሳው መጽሐፍ ቅዱስን ኢንተርፕሬት የሚያደርጉበት መንገድ ወይም የሚተረጉሙበት መንገድ አሁን መላእክት ልሳን አለ እስከ ማለት አድርሷቸዋል። እንደገና ደግሞ በዚህ ስትመጣ አለ እንኳን የሚሉት ልሳን ቢኖር የለም
እንደዚህ የሚባል የሰው ቋንቋ ያልሆነ ልሳን ዝም ብሎ ጅብሪሽ የሆነ ቋንቋ የለም። ቢኖር እንኳን ደግሞ ቢያንስ ቁጥር 26ን ቼክ ማድረግ ይችሉ ነበር። ግን አሁን ላይ የምናየው በጣም አንዳንድ ጊዜ እኔ የልሳን ቀን የሚያከብሩ ፔንቴኮስታል ቸርቾች አሉ። ስትሄድ በልሳን ምናምን ሰላም ይለዋል። ምን መልሰው በልሳን ምን እንደምንግባባ እንኳን አላውቅም። አጋጥሞኛል እኔና እንዲህ አይነት ነገሮች ቢያንስ ትራዲሽኑን እንኳን እናስቀጥል ቢባል ልክ ነን እንኳን ቢባል መጽሐፍ ቅዱስ እንግዲህ የሚለውን ነገር ቼክ ማድረግ መቻል አለብን። ቀጣዩ ጥያቄያችን የሚሆነው እንግዲህ ይሄ በመጽሐፍ ቅዱስ ጊዜ የነበረ ነው። አሁን ወደኛ ዘመን እየመጣን ስለሆነ ይሄ ልሳን ተብሎ ሐዋርያ ሥራ ምዕራፍ 2 ላይ የተቀመጠው አሁን በቆሮንቶስም ትክክለኛ ነው ብለን የምናስበው ይሄ ሐሳብ አሁን ድረስ አለ ወይስ የለም? በጣም ምርጥ ጥያቄ። በመጀመሪያ ደረጃ ለማብራራት እንደሞከር ነው መጽሐፍ ቅዱሱ ላይ ያለው ልሳንና በዚህ ዘመን ፔንቴኮስታሎች የሚያወሩት ልሳን ምንም አይነት ምስስልነት የለውም የሚለውን ለማሳየት ሞክረናል። ነገር ግን መጽሐፍ ቅዱሱ ላይ ያለው ልሳን ራሱ የቀጠለ ነው ወይ፣ በሁሉም ዘመናት የሚሰራ ነው ወይ የሚለውን የጠየቅን እንደሆነ አይደለም። ልሳን በዚህ ዘመን አቁሟል። ልሳን በሐዋርያቱ ዘመንና መጽሐፍ ቅዱስ ተጽፎ እስኪያልቅ በነበረበት ዘመን ብቻ የነበረ እንጂ መጽሐፍ ቅዱስ ተጽፎ ካለቀ በኋላ የቀጠለ የጸጋ ስጦታ አይደለም። ይሄን እንዴት ነው የምንረዳው? አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 ጀምሮ ካየን ፍቅር ለዘውትር አይወድቅም፣ ትንቢት ቢሆን ይሻራል፣ ልሳን ቢሆን ይቀራል ይላል። ስለዚህ ትንቢትና ልሳን የሚቀሩ ነገሮች እንደሆነ ይናገራል። ትንቢትም ልሳንም በዚህ ዘመን ቀርተዋል። ግን እንዴት እንደቀሩ ለማብራራት አስቀድሞ የምዕራፍ 13ን ሙሉ ኮንሰፕት መረዳት አለብን ብዬ አስባለሁ። ምዕራፍ 13ን በሶስት ከከፈል ነው ከቁጥር 1 እስከ 3 ዘ ኔሴሲቲ ኦፍ ላቭን ነው የሚያሳየው፣ የፍቅርን አስፈላጊነት። የፍቅርን አስፈላጊነት ደግሞ የሚያሳየን ከጸጋ ስጦታዎች ጋር አነጻጽሮ ነው። እምነት ቢኖረኝ ተራራ የሚንድ እምነት ቢኖረኝ የመላእክትን ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነኝ ይላል። የጸጋ ስጦታዎች እና ፍቅርን ያነጻጽርና ፍቅር በአስፈላጊነቱ ከጸጋ ስጦታ ይበልጣል ይልና ከዛ በኔቸሩ ደግሞ ያብራራል። ከቁጥር 4 እስከ 7 ደግሞ ዘ ኔቸር ኦፍ ላቭ የፍቅርን ባህሪያት መዘርዘር ይጀምራል። የፍቅር የተዘረዘሩት እነዛ ባህሪያት የስጦታዎች የሏቸውም። ስለዚህ ፍቅር በባህሪው ከጸጋ ስጦታ ይበልጣል አለ። ዋናው ፖይንት ደግሞ ከቁጥር 8 እስከ 13 ያለው ነው። ከቁጥር 8 እስከ 13 ደግሞ ዘ ኢንዱራንሲ ኦፍ ላቭ የፍቅርን ዘላቂነት ከጸጋ ስጦታዎች ጋር ያነጻጽርና ፍቅር ለዘውትር አይወድቅም፣ ትንቢትስ ቢሆን ይሻራል፣ ልሳንስ ቢሆን ይቀራል። ስለዚህ ልሳንና ትንቢት ከመኖር ወደ አለመኖር የሚመጡበት ጊዜ አለ። ፍቅር ግን ከመኖር ወደ አለመኖር የሚመጣበት ጊዜ የለም። ስለዚህ ፍቅር በዘላቂነቱ ከጸጋ ስጦታዎች ይበልጣል እያለ ነው። የጸጋ ስጦታዎች የለም የሚባሉበት ጊዜ ይመጣል፣ ፍቅር ግን የለም የሚባልበት ጊዜ አይኖርም እያለ ነው። ለምንድን ነው ግን የጸጋ ስጦታዎች ከመኖር ወደ አለመኖር የሚመጡት ካልን ቁጥር 9 ያብራራል። ምክንያቱም ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን ይላል። እግዚአብሔር በእነዚህ የጸጋ ስጦታዎች በኩል እየተናገረ ያለው መልእክት በራሱ ሙሉ አይደለም፣ ከፊል ነው። ከፍለን እንናገራለን ነው እያለ ያለው። ከፍለን እንናገራለን የሚለው ራሱን በራሱ የሚያብራራ ነው። እንዴት ነው ራሱን በራሱ የሚያብራራው? እግዚአብሔር በአንድ ግለሰብ በኩል የሚናገረው ትንቢት ሙሉ ቢሆን ኖሮ ሌላ ትንቢት ተናጋሪ ባላስፈለገ ነበር። ስለዚህ በአንድ ግለሰብ በኩል የሚናገረው ከፊል ነው። በትንቢት በኩል የተተላለፈ ያለው፣ በልሳን በኩል የተተላለፈ ያለው መልእክት በራሱ ሙሉ አይደለም። ስለዚህ የሚሻርበት የሚቀርበት ምክንያት ከፊል ከመሆኑ ጋር ተያይዞ ነው። በራሳቸው ሙሉ የሆነ መልእክትን አይናገሩም። ልሳንም ቢሆን ትንቢትም ቢሆን መልእክት አስተላላፊ መንገዶች ናቸው። ከዛ የሚያስተላልፉት መልእክት ደግሞ ከፊል ነው ይላል። ትንቢትና ልሳን ይሻራል። አዎ። በምን ምክንያት ነው የሚሻረው? ከፊል በመሆናቸው ነው። ታዲያ መቼ ይሻራል? ፍጹም የሆነው ሲመጣ ይላል። ፍጹም የሚለው የግሪኩ ቃል ቴሌዎስ የሚል ነው። ኮምፕሊት፣ ማቹሪቲ፣ ፐርፌክት ተብሎ መተርጎም ይችላል። ግን ለክፍሉ አውድ የቀረበው ኮምፕሊት የሚለው ነው። ስለዚህ ሙሉ የሆነው ሲመጣ በከፊል የነበሩት ይሻራል ነው እያለ ያለው። ያ ሙሉ የሆነው ነገር ምንድን ነው የሚለው ነው ዋናው ጥያቄ። ፍጹም የሆነው አንዳንድ ሰዎች የክርስቶስን ዳግም ምጽአት አድርገው ያስባሉ፣ ሌሎቹ ደግሞ የክርስቲያንን ብስለት አድርገው ያቀርባሉ። እንደኛ ደግሞ ስክሪፕቸር አድርገን እንተረጉማለን። ከነዚህ ከሁለቱ ግን በጣም በሚገርም ሁኔታ የቤተ ክርስቲያን ብስለት ብለው የሚሉትም የመጽሐፍ ቅዱስ ሙሉ ሆኖ መምጣት የሚሉትም ሴሴሽኒስት ናቸው። ጆን ክሪስቶስምን ካየን
የቤተ ክርስቲያን ብስለት ብሎ ነው የሚያብራራው። ግን ደግሞ የቤተ ክርስቲያን ብስለት ቤተ ክርስቲያን ከአይሁድ ብቻ የሚሰበሰቡባት የነበረበት ጊዜ የልጅነት ጊዜ ነው። ወደ ማቹሪቲ የምትመጣበት ጊዜ ደግሞ አህዛብንም የሚያካትት ነው። ይሄ ደግሞ ከ70 ኤዲ በኋላ ቤተክርስቲያን በይሁድነት ብቻ የልጅነት ጊዜዋን አብቅታ ወደ ማቹሪቲ የደረሰችበት ጊዜ ከ70 ኤዲ በኋላ ያለው ነው፣ መቅደሱ ከፈረሰ በኋላ ብሎ ያብራራል። ስለዚህ የቤተ ክርስቲያን ብስለት የሚሉትም ሴሴሽኒስት ናቸው። ከዛ ደግሞ መጽሐፍ ቅዱስ ሙሉ ሆኖ ሲመጣ የሚለው ሴሴሽኒስት ናቸው። ታዲያ ኮንቲኒያሽኒስት የሆኑት እነማን ናቸው ካልን የክርስቶስ ዳግም ምጽአት ብሎ የሚያምኑ ማለት ነው። በእርግጥ የክርስቶስ ዳግም ምጽአት ብሎ የሚያምኑ ሴሴሽኒስት የሆኑም አሉ። እነ ቶማስ ሽራይነርን መመልከት እንችላለን። እነሱ ፍጹም የሆነ የክርስቶስ ዳግም ምጽአት ብሎ ቢሉም ሴሴሽኒስት ናቸው። ግን የክርስቶስ ዳግም ምጽአትን እያወራ አይደለም። የአንደኛ ቆሮንቶስ ምዕራፍ 13 ቁጥር 10 ይህንን እንዴት ነው የምንረዳው? የግሪክ ቃላቶች ጀንደር አላቸው፣ ጾታ አላቸው። በጾታ ነው የሚብራሩት እና ፍጹም የሚለው የግሪክ ቃል ኒውተር ጀንደር ነው እንጂ ማስኩሊን አይደለም። ያው እንግዲህ እንደምናውቀው ክርስቶስ ማስኩሊን ነው። ስለዚህ ፍጹም የሆነው ሲል ስለ ክርስቶስ እያወራ አይደለም ማለት ነው። ምክንያቱም ክርስቶስ ኢት ተብሎ ስለማይገለጽ ወይም ደግሞ በኒውተር ጀንደር ስለማይገለጥ ማለት ነው። ስለዚህ ያ ስለሆነ ፐርሰን እያወራ አይደለም። ፍጹም የሆነው ማን ነው ተብሎ ሳይሆን መጠየቅ ያለበት ፍጹም የሆነው ምንድን ነው ተብሎ ነው መጠየቅ ያለበት። ምክንያቱም ጀንደሩ ማስኩሊን ወይም ደግሞ ፌሚኒን ስላልሆነ። እሱ ብቻ አይደለም። እንዲህ ከሆነ ይላል ቁጥር 13 ላይ እንዲህ ከሆነ ማለትም ፍጹም የሆነው ከመጣ ነው የሚለው። ፍጹም የሆነው ከመጣ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል። ፍጹም የሆነ የክርስቶስ ዳግም ምጽአት ከሆነ ክርስቶስ ከመጣ በኋላ ተስፋ ይቀጥላል። ከክርስቶስ ውጪ ተስፋ የምናደርገው ነገር አለ? የለም። ሮሜ መጽሐፍ ምዕራፍ 8 ላይ እኮ ተስፋ የሚታይ ነገር አይደለም፣ የያዝነው የጨበጥነው ነገር ከሆነ ተስፋ አይባልም። የክርስቶስ ዳግም ምጽአት ነው ብሎ የሚተረጉሙ ሰዎች ክርስቶስ ከመጣ በኋላ ሌላ ተስፋ የሚያደርጉት ነገር አለ ወይ የሚል ጥያቄ መጠየቅ አለብን። ሳናየው ያመነውን ጌታ ካመንን በኋላ ሌላ ምናምነው ነገር አለ እንዴ? ዕብራውያን 11 ላይ እኮ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር እንዳየነው አድርገን በእርግጠኝነት እንድንቆም የሚያደርግ ነው እያለ ያለው። ክርስቶስ ከመጣ በኋላ እምነት የሚቀጥል ከሆነ ሌላ ተስፋ የምናደርገው ነገር አለ እያለን ነው። ስለዚህ ስለ ክርስቶስ ዳግም ምጽአት እያወራ መሆን የለበትም። ከዚህ ጋር እያይዘን ማንሳት የምንችለው አንድ ሀሳብ አለ። ብዙ ፔንቴኮስታል ሰዎች የሚያነሱት ማርቆስ 16 ቁጥር 15 ላይ የሚናገር ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረታት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይልና ያመኑትም እነዚህ ምልክቶች ይከተሏቸዋል ብሎ አንዱ በአዲስ ቋንቋ ይናገራሉ ይላል እና እሱ አንድ ምልክት ነው። የአዲስ ቋንቋ ያመነ ሰው ምልክት ነው የሚል እንትን አለ። ይህንን አዲሱ መደበኛ ትርጉም የሆነው ከመጽሐፍ ቅዱስ ማህበር ያሳተመው የግርጌ ማብራሪያ ያለው መጽሐፍ ቅዱስ ላይ የተነገረ ነው እና ማርቆስ ምዕራፍ 16 ከቁጥር 9 እስከ 20 በድሮ ቅጂዎች ላይ እንዳልነበር ባነበው ሞር ክሊር ያደርጓል። ያው የግርጌ ማብራሪያው ላይ ሁሉም ሰው ማግኘት ይችላል የተጻፈ ሀሳብ ስለሆነ እንዲህ ይላል። ይህ ክፍል የማርቆስ ወንጌል አካል አይደለም የሚል ከፍተኛ ጥርጥር አለ። አበይት በሆኑ የጥንት ቅጂዎችም አይገኝም። በቃላት አመራረጥ፣ በአጻፍ ስልትና በትምህርተ መለኮት ይዘቱ ከቀረበው የማርቆስ ወንጌል ጋር አይጣጣምም። ወንጌሉ በምዕራፍ 16 ከቁጥር 8 ላይ ሳያበቃ አይቀርም፣ አለዚያ የመጨረሻው ክፍል ጠፍቶ ሊሆን ይችላል ብሎ ያስቀምጧል። ማርቆስ 16 ከቁጥር 9 እስከ 20 ያለው የመጽሐፍ ቅዱስ ክፍል አካል አይደለም። ግን የመጽሐፍ ቅዱስ ክፍል አካል አይደለም ስንል አንደኛ ግርጌ ማስታወሻ ላይ ከቁጥር 9 እስከ 20 ያለው ላይ አንዳንድ ጥንት ቅጂዎች ላይ የለም ይላል። ሁለተኛ ደግሞ በጣም ታማኝ የሆኑ ማኑስክሪፕቶች አሉ፣ ኮዴክስ ሳይናቲከስ እና ኮዴክስ ቫቲካንስ የሚባሉ። እነዚህ ማብቂያቸው እስከ ቁጥር 8 ነው። ከቁጥር 9 በኋላ ያለውን አላካተቱም። ከጊዜ ሂደት በኋላ ነው ያ የተካተተው። ደግሞ ቸርች ፋዘርስም አይቀበሉም አብዛኞቹ እና እጃችን ላይ ደግሞ ከ5000 በላይ ግሪክ ቅጂዎች አሉ፣ አብዛኞቹ ላይ የለም። እና ኮመንተሪዎችንም ደግሞ ከተመለከትን ቁጥር 8 ላይ ነው የሚያበቁት። ነገረ ጥምቀትን ስንመለከት ይህንን ጉዳይ በተመለከተ በስፋት ተብራርቷል እና ቪዲዮንም ማየት ይችላሉ ዩቲዩባችን ላይ ስላለ። በአጭሩ ግን ማርቆስ 16 ከቁጥር 9 እስከ 20 ያለው የመጽሐፍ ቅዱስ ክፍል አካል አይደለም ማለት ነው። ስለዚህ እንዲህ እያለን ወደ መጨረሻው ደርሰናል። ኦልሬዲ ጨርሰናል። ልሳን ምን እንደሆነ የቋንቋው ፍቺ እንደዛም ደግሞ እንደ መጽሐፍ ቅዱስም ያለው ዓላማ
ከዛ ደግሞ የመጣበት ዓላማ እና ያንን ዓላማ ፈጽሞ እንደሄደ አሁን በመጨረሻ ላይ በደንብ በሚገባ አብራርተናል። ታዲያ ሰዎች ይህንን ነገር ደጋግሞ ሊያተኩሩት ይገባል። በደንብ የእግዚአብሔር ሀሳብ ስተው እንዳይንቀሳቀሱ መጽሐፍ ቅዱስ ላይ ማተኮር አለባቸው እና ፔንቴኮስታል የሆኑ ወንድምና እህቶቻችን በደንብ በዚህ ነገር ራሳቸውን መፈተሽ አለባቸው ብዬ አስባለሁ። በሚገባ መጽሐፍ ቅዱስ ይደግፈዋል ወይ የሚለውን ነገር ቼክ ማድረግ መቻል አለባቸው። ራሳቸውን ከእንደዚህ አይነት ልምምድ ፈጥነው ማውጣት መቻል አለባቸው። ለምን ካልን መጽሐፍ ቅዱሳዊ የሆነ ልምምድ አይደለም። መጽሐፍ ቅዱሳዊ የሆነ ልምምድ ካልሆነ ከየት ነው የመጣው የሚለው በርደን ኦፍ ፕሩፉ እነሱ ጋር ነው። ስለዚህ ምናልባትም በምን መንፈስ ድራይቭ እየተደረጉ እንደሆነ ራሳቸውን ቼክ ማድረግ አለባቸው። ምናልባትም ደግሞ መጽሐፍ ቅዱስ ደጋግሞ እንደሚነግረን እግዚአብሔርን መረዳት ስሜታዊ አለመሆን። አሁን በጣም ስሜታዊ ከመሆን የተነሳም ይመስላል የእግዚአብሔር ፍቅር የነካው ሰው አክት አንዱ ልሳን መናገር ምናምን ሆኖ ይታያልና ኢሞሽናል በመሆን አይደለም እንትን የሚባለው ስፒሪቹዋል ነገርን ማሳደግ የሚቻሉ። መጽሐፍ ቅዱስ ምን ይላል? ማንበብ መቻል ቢያንስ ለመረዳት እንኳን ለመጀመሪያው ፖይንት ወደ እግዚአብሔር መጸለይ፣ እግዚአብሔርን ቃል አንብቦ ወደ እግዚአብሔር መጸለይ። በልሳን መጸለይ ምንም ጥቅም እንደሌለው በጣም መጽሐፍ ቅዱስ ማለት አሁን ላይ በሚወራው ፔንቴኮስታሎች በሚያነሱት እኔ ባዕድ በሆነ ቋንቋ ማለት እንችላለን ብዬ አስባለሁ። እንደዚህ መነጋገሩ ጊዜ መግደል ነው፣ ጸሎትም ላይሆን ይችላል እና በደንብ እግዚአብሔር ሀሳብ መሆኑን ደጋግሞ ቼክ ማድረግ ነው። ከዚህም ነገር ደግሞ እንዲወጡ ማስረዳት መቻል አለብን እና የዛሬው ሀሳባችን ይህንን ይመስላል። የነበረን ቆይታ ይህንን ይመስል ነበረ። ስለ ልሳን ማንኛውም አይነት ሀሳብ፣ ጥያቄ ካለ ከማንም ሰው ልንቀበል እንችላለን። ስለዚህ ዲስክሪፕሽኑ ላይ በምታገኙት አድራሻዎች የሶሻል ሚዲያ አድራሻ፣ የስልክ ቁጥርም በመደወል ሀሳብና አስተያየት መስጠት ይቻላል። ጥያቄዎችንም መጠየቅ ይቻላል። እንግዲህ የራውንድ ቴብል ነው፣ ሀሳቦችን ነው የምናወራው። ማንንም ሰው አቢዩዝ ለማድረግ የምናደርገው ምንም አይነት እንቅስቃሴ ስለሌለ ያንን ነገር በመረዳት ያንን ሁሉ ማድረግ ትችላላችሁ። ስለዚህ በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ እንላለን። ቻው።